አንዱ ይጎትታል ጠልፎ መጣል እንጂ እስኪ እንተሳሰብ የጋራ ሀገር ነው ያለን የሚል ነገር ብዙም እንትን አይልምና ተቃውሞን ማሰማት ይቻላል መንግስትን ማረቅ ይቻላል ወደ ተሳተ መንገድ ሲሄድ ወጥተህ በዚህኛው መንገድ ሄድ ማለት ይቻላል አፍናችሁኛል ለማለት ነው የራስ ስነ ስርዓት የምን ስነ ስርዓት ነው ያልኩኝ ሁሉ የእነሱ ለካም የስነ ስርዓት ጥያቄ ምናምን አለው አገባብ እኔ ተከስሽም ስለማላቅ እናቴ ጧት ልጠይቅ ስትሄድ ልጅ ስትል አይ ልጅሽ የለም ብለው በደም የኔን ሸሚዝም ይመስል እንግዲህ ሸሚዝን ጥያለ ሄርኩም እስከማውቀው እንደዛ ነው የሚያደርጉት መጀመሪያ ሲደበድቡ ያው ሸሚዝ ደም መንካቱ አይቀርም እኛም በታሰርን ጊዜ ለኔ ቢሰቦች የሚሰጠው እንደዛ ነው እንግዳ ለመሆኔ ለአካባቢው እንግድነት የለኝም በነገራችን ላይ የትም ቦታ ሲሄድ እኔ እንግድነት ስሜት አይሰማኝም በዚህ አጋጣሚ የትም ቦታ ሲሄድ ሀገሬ ነው የትም ቦታ ሲሄድ እንዲዙሪያ ላይ ምክንያቱም ኢትዮጵያዊ ነብይ ሰለማም ምግብ አለ መብላት ለምን አይሆንም ስራ አለ መስራት ቢሮ አለ መግባት ለምን ሊሆን አይችልም ራስንና በዙሪያ ያሉትን ሰዎችን ብቻ የሚያሳትፍ ኢትዮጵያዊ ነኝ በአገሬ ጉዳይ ያገባኛል ይመለከተኛል ምክንያቱም ትላንትና ጦርነት ሲባል ናክተተብዬ የተጠራው ጥያቄው አለ ተጠይቃለህ በቃ በማን በትውልዱ ውስጥ ያለ ጥያቄ ነው የወደብ ጉዳይ ነው የወደብ ጉዳይን ተራ የሸቀጥ ጉዳይ እኮ አድርገው ነው እነመለስ ዜናዊ ሲናገሩ የነበረው መሪዎቹ ጋር ግን ቅልቦና ቢኖር ግመል ከሚጠጣበት ለኢትዮጵያ ቢሰጥ ምን ይጉድ አሁን ኃይሌ እንደ ማን ይሙት ምን ሊያደርጋቸው ነው እጅህን አንሳ ብለው እንደዛ ሲፈትሹት ይሄ እኮ ከሞራል በታች የንግድ መርከቦቻችን በሰው ሀገር ነው እንደባዳ እንትን የሚያደርጉት ልክ ነው ያን ጊዜ ያልፈጠረው ያልመጣጫጫታ አሁን የምር ባህር በርና ወደ ጉዳይ ሲነሳ ምን አስፈልገ ጫጫታው ጤና ይስጥልኝ ተመልካቾቻችን የበሐቅና ሳቅ ሚዲያ ተዘጋጅቶ ወደናንተ የሚደርሰው የፌርማታ እንግዳ መሰናዷችን ነው ዛሬ በፌርማታ ላይ ዞር መለስ ወረድ ወጣ ስንል አንድ እንግዳ አገኘን እንግዳችን በሰላማዊ የፖለቲካ ትግል የራሱን አሻራ ያሳረፈ ነው በተለይ ደግሞ እስራቱን ቀምሶታል የወያኔ ኢህአዴግን ግፈኛ አገዛዝ አርጩሜ ካረፈባቸው ሰዎች መካከል አንዱ ነው በዶክተር አብይ አህመድ የተመራው ለውጥ ወደ ፊት ከመጣ ከ2010 በኋላ እግረሙ ቁለቆ ከወህኒ ቤት ወጣ ከወህኒ ቤት ቢወጣም ግን አገሩን ወገኑን ስለሚያገለግልበት በተለይ የሰዋዊ መብት መከበር የዲሞክራሲያዊ ስርዓት መገንባት እንደማንኛውም ሰው እንደማንኛውም ዜጋ ያሳስበው ነበር እስር ቤት ውስጥም ያለ የወሰደው ደግሞ ሌላ አንድ ተመክሮ ነበር ያን ጊዜ ፖለቲከኞች ይታሰሩ ነበር ጋዜጠኞች ይታሰሩ ነበር በእስር ላይ ያገኛቸው ፖለቲከኞች እንደ እውነት ስለ ኢትዮጵያ የምታስቡ ከሆነ እኔ ከምትባባሉ እኛ እንባባልና ኢትዮጵያን ወደ ከፍታ ማማ እንውሰዳት እንጂ የምን መለያየት መጨረሻው ባምባገነኖች እንዲህ መሆን ከሆነ ይልና የእስር ቤቱን ታሪክ አንስቶ አጫውታቸዋል ይዛን ጊዜ ያቃቸው የነበሩና በወቅቱ እስር ላይ የነበሩ ፖለቲከኞች ለይምሰል እሺ ይላሉ ግን ያው የእኔነት ስሜታቸው አይሎ እሱ እንደፈለገው አንድ የመሆኑ ነገር ሳይሳካ ቀረ ለማንኛውም ከስር ወጣ በጥቅምት ወር ላይ ኢትዮጵያን አፍርሼ ሲኦል ገባለሁ ብሎ ወያኔ ጦርነት ሲጀምር ደግሞ የህልውናው ጦርነት ጊዜ ግንባርም ነበር እኛም በቀደም ሲል በመንሰራበት በነበረው ሚዲያ ማካኝነት ወደ ጦር ግንባር በዘመትንበትም ጊዜ መረጃዎችን ከሱ እናገኝ ነበር ይህ እንግዳዬ ዛሬ ብዙ ነገሮች ያጫውተናል የሞት ትራፊ ይሉታል አንዳንድ ጓደኞቹ በገዛ ወገኖቹ ተተኩሶበት ቆስሎ ለጥቂት መትረፉን ምክንያት በማድረግ ለማንኛውም ሁሉም እንጫወታለን ባለችን ሰዓት መቼም የፌርማታ እንግዳ ላይ የተለመደው ሁለት ጊዜ ነው እንግዶችን መጋብዘው ዛሬ የሚያንሰንን ዛሬ ያልሸፈነው ነገር በቀጣይ እንሸፍናለን የሚል ግምት ይኖርኛል ጤና ይስጥልን በድጋሚ ተመልካቾቻችን የዛሬ ፌርማታ እንግዳዬ ታዲያን ቴዎድሮስ አያሌው ነው በነገራችን ላይ ቴዎድሮስ አያሌው የቤተሰቦቹ ያወጡለት ስም አይደለም የቤተሰቦቹ ያወጡለት ለቤተሰቦቹም ሀብት ይሆን ዘንድ
እሱም ሀብታም ይሆን ዘንድ ሀብታሙ ነበር ያሉት ቴዎድሮስ አያሌው ያሉት ሌላ ሰው ናቸው አንጋፋ ፖለቲከኛ ኢትዮጵያን አንድ ለማድረግ ብዙ የደከሙ የላስቲክ ጫማ በተለምዶ ቦት የሚባለው በክረምት ጫማ አድርገው በክረምት ሳይቀር ጫካ ለጫካ ገጠር ለገጠር እየገቡ ሲያደራጁ የነበሩ የፖለቲካ ልሂቅ የነበሩ ሰው ናቸው ኢንጂነር ኃይሉ ሻውል ስለሳቸው እናነሳለን ተመልካቾቻችን እንኳን በድጋሚ መጣህ ቴዎድሮስ ተመልካቾቻችን አስተዋውቅ ያለው የቻልኩትን ያክል በጎደለ ከታላቅ ትትና ጋር ለሌሎች እንደማደርገው ያጎደልኩትን ነገር ይቅርታ ይደረግልኝ ያው ከስፍራው በሚለው ፕሮግራም ላይ በዚህ በሐቅና ሳቅ በብዛት ትታያለህና ያልተዳሰሱ ያልተነኩ ጉዳዮች ስላሉ ነው አንተ አሁን ከስፍራው አሁን ያለው ነባራዊ ሁኔታ ከዛው ከስፍራው በመዳሰስ ነው በብዛት የምናውቀው ግን ከ14 ዓመት ልጅ ሆነ ጀምሮ ቢያንስ እስከ ህሉና ዘመቻው ድረስ ያልተነገሩ ታሪኮች አሉ አንዳንድ ጓደኞች እንደሚሉትም ቀደም ሲል ተመልካቾች ይያሉ የሞት ተራፊም ይሏል እውነት ነው እስኪ ራስን አስተዋውቀኝና እንጀምር ባልተነገረው ገጽ ስለሆነ ዛሬ ምን እሺ አመሰግናለሁ በቅድሚያ ለፊርማታ እንግዳ ስላረከኝ አመሰግናለሁ እንዲሁም ደግሞ ሚዲያ ትልቁ ነገሩ አንድን ሰው በሆነ ፕሮፌሽኑ ያውቀውና ግን ብዙ ከኋላ ብዙ የተለያዩ የቤተሰብ ወይ የግል ጉዳዮች ይኖሩታል እነዛን ጎኖቹን ብዙ ጊዜ አይታወቁምና እንዲጠያቂ ሲኖር ደስ ይላል ምክንያቱም ሰዎች አንተን በሚያውቁ ልክ ማለት እናውቀዋለን በሚሉ ልክ ነው እንጂ እኔ እንዲህ ነኝ ብለህ አትናገርም አንዳንዴ ሀበሻ እንደዛ እንዲህ ነኝ ብሎ ለመናገር የሚያፍራል ቢያደርግም ያው እግዚአብሔር ያውቃል ብሎ ስለሚያስብ እኔም ደግሞ በዛ አይነት ማህበረሰብ ውስጥ ስላደኩኝ መልካምም ብሰራ ጀግናም ብትሆን እኔ ጀግና ነኝ አትልም እንትንም ሀብት ማለት ለሰዎች ብታደርግ አድርጌያለሁ አትልም ምክንያቱም ሁሉንም የሚቆጥረው ፈጣሪ ነው ብሎ ስለሚታሰብ ማለት ነውና በዚህ አጋጣሚ ስለራሴ ለአድማጭ ተመልካቾች እንዳስተዋውቅ የፊርማታ እንግዳ ስላረከኝ አመሰግናለሁ እንግዲህ ምን አጉድያለሁ ላልከው ምንም የጎደለ ነገር የለም ከልጅነት እስካሁን እስካለሁበት ድረስ ዳስሰዋል ተዳስሷል ያው ረዝም ጊዜ ነው እኔ እንኳን እንደዚህ ብዬ ለማውራት እንትናልኩ ያው ፖለቲካን በልጅነቴ ነው ማቀው ማህድ ወደ መያር ሊቀየር ሲል የፓርቲው ፕሬዝዳንት ኢንጂነር ኃይሉ ሻውልና የወጣት ጉዳይ በሰዓቱ አቶ ማሙሸት አማረ እንዲሁም ደግሞ ትንታጌ የነበሩ ሞረሽ የኪነት ቡድን በአብዛኛው ኢትዮጵያን ያልዞሩበት አካባቢ የለም በዚህም በርካታ መስዋዕትነት የከፈሉ ልጆች አሉ እውነት ለመናገር ለኪነት ጥበቡን የትንሽ ስለማደላ የሳበኝ ሞረሽ የኪነት ቡድን ነው ከዛ በኋላ ነው ሲሄድ ነው ኢንጂነር ኃይሉ ሻውልን ያየኋቸውና የፓርቲያቸውን ማቋም ፍላጎት ነበሩ ሳቸው የዛን እንትን ነበሩ ማለት ዋና ናቸው ማለት መያህድን ወደ መያር ለመቀየር በቀኛ አዝማች ተይዟል ነበር እና የህዝቡን ፍላጎት ይታወቅ ተብሎ አንዱ ከመጡበት አካባቢ ወልዲያ ነው በተሳቸውም በመጽሐፋቸው ሌሎችም ተንታኞች እንደሚሉት የወልዲያው የህዝብን መነቃቃትና የወልዲያ ህዝብ እንደዚያዛን ያክል መውጣት በተለይ የተቃዋሚ ፓርቲ ሆነህ ያን ያክል ድጋፍ ማታገኝበት በአድንን ያስደነገጠ ነው በሰዓቱ እኛ ልጅነን ስልህ ያው ያን ያክል እንዳሁኑ አይምሮአችን በስሎ ፖለቲካን ምንረዳበት ጊዜ አልነበረም ግን ትልልቅ ሰዎች በሆታ ይወጡበት ልክ መንግስት የጠራው ሰላማዊ ሰልፍ ድጋፍ ሰልፍ እንጂ አንድ ተቃዋሚ ፓርቲ ለዛውም ተጽዕኖ ያለበት የፓርቲው ፕሬዝዳንት በስር እንግዲህ ምናቃቸው አንጋፋው ፖለቲከኛ ምሁር ፕሮፌሰር አስራት ወልደየስ ናቸው እንግዲህ እሳቸው ዋላ ነው ቀኛ ዘመች ነቃዘው ላይ ወደቀ እሳቸው ያው ብዙ ታሪክ አለው እሳቸው እንትናሉ ከዛ በኋላ ከደህንነቶች ጋር ሆኖ ሌሎች እነ ታምራትም የጻፉት አለ አቶ ልደቱ የሚሉት አሉ እንግዲህ ማናፈረሰው እዛ ጥቁር አንበሳ በታች ጥቁር አንበሳ ትምህርት ቤት በሊሴ ገብረ ማርያም መጨረሻ ላይ አልሆነም እና
በነፍሳቸውን ይማር በኢንጂነር ኃይሉ ሻውል እንደውም ትንሽ ጠንካራ ሆኖ መጣ እንደገና ከአህድነት ወጥቶ ወደ ኢትዮጵያዊነት እንትን ካደረገ በኋላ ኢትዮጵያ የሚለው ስም ከጨመረ ጠንካራ ፓርቲ ሆነ እሺ እንትን ማህድም እያለ ያው እንግዲህ ማህድን ባድኖችም ወያኔዎችም ይፈሩት ነበር በዛ አጋጣሚ ስለፈሩትም ነው የፓርቲውን ፕሬዝዳንት ደህንነቶች አይጠፉም በጣም በቃ እና ክንፈ ገብረመድን እኮ ይናገራሉ እኮ ብዙ ነገሮች ታሪኮች አልፈውበታል ሁሉም ማለት ሁሉም የሥራውን ይስተው እዛው ሁሉም ሄደዋል ሁላቸውም የሥራቸውን ያገኛሉና ግን ዙሮ በኢትዮጵያ ፖለቲካ ሻጥር ነው ተንኮል ነው አንዱ ይጎትታል ጠልፎ መጣል እንጂ እስኪ እንተሳሰብ የጋራ ሀገር ነው ያለን የሚል ነገር ብዙም እንትን አይልምና ዙሮ ከዛ ጀመርኩ ማለት ነው ያድ ከመሆኑ በፊት ማህድ ይያለ ታስረ ነበር የለም አልታሰርኩም ምንድነው እንትን አልኩኝ ወደ ፓርቲው መከበብና ምን አለ ቢሮአችን ይከበባል ይሄ ምን መከበብ አይደለም የወልዲያው ቢሮ ለመንገድ ይፈልጋን ተብሎ በግሬደር ፈርሷል ያባ ሞላ ቤት ነው ይሄን የወልዲያ ድፍን የወልዲያ ህዝብ ያውቀዋል ለመንገድ ተፈልጓን ተብሎ ምንም መንገዱ እዛ ማዶ ያለውን ወደ 10 ሜትር መተው ወደኛ ቢሮ በግሬደር የጋፉበት እንትን ያሉበት ሁኔታ ነው ያለውና ጥላቻው የነበረው በተለይ ያኔ አሁን ሰላማዊ ትግልን የሚያበረታታ ስርዓት አልነበረም ከእንደገና በሰላማዊ ትግል ታገላለሁ ይያልክ እኔ አሁን ለምሳሌ እኔ ምንም አላረኩም ኤርትራ ሄዶ ሰልጥኖ እንዲብሎ ብለው ነው የሀገር ክደት አሸባሪ ተብዬ ነው ተከሰስኩኝ አስቀጡኝ በሐሰት ምስክር በሐሰት በፈጠራ ክስ ምናምን ፍርድ አልፎብ ነበር አዎ ስንት አመት እድሜ ተጠይቆ 10 አመት ናስ ከትልቅ ስትናገር ማለት ነው ከትልቅ ስትናገር ነው በነገራችን ላይ ሸምሱ ሲርጋጋ ይባላል ዳኛው በ1996 አብዛኛውን የአዲስ አበባ ልጅ አደገኛ ቦዘኔ ይያለ ከገዡ ከአቶ መለስ ዜናዊ ቀጥታ ትዛዝ እየተቀበለ የሚወስን ዳኛ ነበር እንግዲህ ዳኛ ሁለተኛ ወንጀል ችሎት ይታወቃል እና ሌሎች ሙሉጌታ ገብረ ኪዳን የሚባሉ ዳኞች ናቸው የነበሩት እንደውም ብዙ ጊዜ እኔ ልጅነት ስለነበርኩ በእድሜ 24 ነበር እድሜ የዛኔ ስታሰር እና ስነ ስርዓት ሲሉ እኔ ያላቀምና ታፍናችሁኛል ለማለት ነው የራስ ስነ ስርዓት የምን ስነ ስርዓት ነው ያልኩኝ ሁሉ የነሱ ለካም የስነ ስርዓት ጥያቄ ምናምን አለው አገባብ እኔ ተከስሽም ስለማላቅ ከእንደገና ደግሞ ሐሰት የፈጠራ ክስ ስለሆነ እንኳን አይደለም እዛ ላይ ምርመራም ላይ ማከለም ላይ በጣም ብዙ ነገሮች ተጎድቼበታለሁ ብዙ ነገሮች እንትን ብሏል እኔ ብዙም እንትን አይደለም ወያኔ ከዛ በፊት ከኔ በፊት ስንት ምሁራን እንዳሰደደች እንደገደለች ጳጳስ ሳይቀርኩ የተሰደደባት አገር ነች እና አንድ ተራ ብለ በኬንያ ወጣ እየተባለ አዎ ለኔም እንደዛው ነበር አማራጭ የቀረበው በነገራችን ላይ አንድ አርፈ ተቀመጥ ለናት ስትል አርፈ ተቀመጥ ሁለት ውጣ እንደ ጓደኞች አብዛኛውኛ ጓደኞች አሰደዋቸው ነበር በዚህ በመተማ በኩል ሶስተኛው ደግሞ እንገልሃለን ነው እንግዲህ መጨረሻ አማራጭ አልሰጡኝ ነገር እስሩን ነበር እንግዲህ አሰሩኝ ማለት ነው በሌሊት መጡ ሌሊት አውጥተው ግማሹ ወደ መቀሌ ሄደ ሲባል ግማሹ ገለውታን ተብሎ ከተማ ሲወራ እኔን ግን ይዘውኝ የመጡት አዲስ አበባ ማከላይ ነበር ማከላይ ገባው እንትን አልኩ ግን በዛ መካከል እናቴ ጧት ልጠይቅ ስትሄድ ልጄ ስትል አይ ልጅሽ የለም ብለው በደም የኔን ሸሚዝ የሚመስል እንግዲህ ሸሚዝን ጥያለ ሄርኩም እስከማውቀው ያው የኔን ሸሚዝ የሚመስል ቀበቶ ምናምን አድርገው እንቺ እርምሽና ውጭ አይነት ነገር ሲሏት ወደቀች ባፋፍንጫዋ ደም ወጣ 4 ወር ምናምን አካባቢ ወደ ኮማ ውስጥ ገብታ እኔ 7 አመት ታስሬ እንትን እስከምል እንደው እናቴ ቸግሯት ይሆናል እንጂ እኔን ማታየኝ እንደው ያልኩኝ አሁን አንዳንዴ ይሄን ነገር ሳነሳ በቤተሰብ ላይ ትልቅ ተጽዕኖ አለ ማለት ይሄንን ነገር ባታነሳው በቃ እንደ የሆነ ሰዓት አስራት ሚዲያ ላይ እንደዚሁ እንትን ብዬ ዶክመንተሪ ሰርተውበት ነበርና የሥርዓቱ ማሳያ ብለው ይሄን ነገር ባላነሳም ራሱ አንዱ እንትን ነው እና ዙሮ እኔ ምንም ይሁን ምንም ባለፈው ሥርዓት ያው እንግዲህ አይ እንደዚህ ምን መረበሽም የሚያስከትል ስለሆነ
የሚቀጥለውን ውይይታችንም እንትን እንዳያደርግብን ይሄን እንለፍ የሳቸውን ጉዳይ እንደዛ ነው የሚያደርጉት መጀመሪያ ሲደበድቡ ያው ሸሚዝ ደም መንካቱ አይቀርም እኛም በታሰርን ጊዜ ለኔ ቢሰቦች የሚሰጠው እንደዛ ነበርና ይሄ የሥራቱ መገለጫ ትልቁ ነገር ምንድነው ያን መስዋዕትነት ተከፍሎ ግን እንብየው ብለህ አሁን ዛሬ ላይ መደረሱና ለተከፈለልህ ነገር ደግሞ ለከፈልከው ነገር ደግሞ ሰዎች ያውቁታሉ ያንን ነገር የሚለው ነገር እኔ በተለይ ይሄኛው በዛ ጨካኝ በመንለው መንግስት ጊዜ የሆነ ነገር ነው በአጋጣሚ ግን ጎን ለጎን ደግሞ የሄደው ነገር ከእንደነ ኢንጂነር ኃይሉ ሻውል ጋራ ከዋልክ ከነ አቶ አበበ አይደሉም ሌላ ምክትል የነበሩት ነው እንትና አባይነህ ብርሃኑ አቶ አባይነህ ብርሃኑ ከነ ኢንጂነር ግዛቸው ጋር ሻለቃ አድማሴ ጋራ መሆን ማለት ስለ ሰላማዊ ትግል ማወቅ ማለት ነው ያለምንም የጥይት ድምጽ ተቃውሞን ማሰማት ይቻላል መንግስትን ማረቅ ይቻላል ወደ ተሳተ መንገድ ሲሄድ ወጥተህ በዚህኛው መንገድ ሄድ ማለት ይቻላል ይሄንን ጽንሰ ሐሳብ ከሚያራምዱ ሰዎች ጋር ውሎ ማደር በየቀኑ መገናኘት ስለ ሰላማዊ ትግል ጠንቅቆ ማወቅ ማለት ነው እኔ መረዳው በዚህ ልክ ነው ምን ማለት ነው ላንተ ሰላማዊ ትግል በነገራችን ላይ ከትጥቅ ትግል ይልቅ ላንድ ፖለቲካ ፓርቲ ወይም ገዢ መንግስት የሚያስበረግገው ሰላማዊ ትግል ነው ሰላማዊ ትግል አንደኛ መዋቅሩ ህዝባዊ ነው አደረጃጀቱ ህዝባዊ ነው እሳቤ ላይ ነው ትግልህ አሁን ሰው ይመስለዋል ክላሽ ስላንወጋ ነፃ የሚያወጣ ወይም ክላሽ ይዞ ጫካ ለጫካ ይሄደ ሁሉ እንደ ህዝቡን ወይም ቆረቆርለታለሁ የሚለው ማህበረሰብ ነፃ የሚያወጣ ይመስለዋል አንድ መንግስት አምባገነን ነው ብለህ ካሰብክ ወይም ባይሆንም በአሳሳብ አለ ብለህ እንትን ካልክ አንደኛ ህዝቡንም ማክበር ነው ህዝቡን የሰለጠነ ፖለቲካ አሁን አውሮፓ እኮ ምንላቸው አሜሪካ ምንላቸው እኮ ሌላ ነገር አይደለም እኮ እንዴ ዩክሬን እኮ ከሰለጠኑት ሀገር ጋር ነበረች አይደል እንዴ አሁን ግን ማን በመንድነው የምትታወቀው እንዴ እነሱም ጋር ውጊያ አለ እንዴ ልክ ውጊያ ለአፍሪካውያን የጣፋንታ እድላቸው ጦርነት እንደሆነ አሁን የኮንጎ ከልጅነት የጀምሮ ማውቀው ነው ም23 ምናምን በቃ እንሰማለን የእስራኤል ፍልስጤም ጉዳይ አለ አሁን የነሱ ኬዝ ራሱን የቻለ ታሪካዊ ዳራም ቢኖረው ግን በሰላም ቁጭ ብሎ አሁንም ለሰላም ነው ተኩስ አቁም ስትባል ለሰላም ነው እና ለኔ የሰላማዊ ትግል አንድን መንግስት አሳብ ያለኝ እቀይረዋለሁ ብሎ ላመነ ሌላ ፓርቲ እኮ ማለት የብዙ ሰዎች እሳቤ ነው ያን ባንድ ሆነው ብዙ የተለያየ ሰዎች ግን አንድ አይነት ሐሳብ ይኖራቸው ደግሞ አንድ የጋራ ጥላት የሚበለው ተፎካካሪ የምንበለው ባሁኑ ተቀናቃኝ ያንን ፓርቲ ተቀናቅነው እኔ ለወከሉት ህዝብ ለአማራ የሚበሉ ባሁን ባለው ባደረ ለኢትዮጵያ የሚበሉ እንደ ዜግነት ፖለቲካ እኔ ይሄ ሩት ዓለም አለኝ ለምሳሌ በእኛ አሁን እኮ የኛን ጊዜ እኮ የሚያስነቀው ነው እኮ እኛ አሁን በሰላማዊ ትግሉ እንትን ስንል ሩት ዓለማችን ሊበራል ዲሞክራሲ ነበር መራችንም ደግሞ የኢንዱስትሪ መር ነበር ወያኔ ታስታውሰው ነው ወያኔ መራሹ ወያኔ ኢህአዴግ ደግሞ ግብርና መር ይል ነበር ግብርና መር አብዮታዊ ዲሞክራሲ ይላል አሁን አብዮታዊ ዲሞክራሲ ምንድነው ግብርና መር ምንድነው ግብርና መርስ ከመቼ እስከ መቼ መጣ ምን ስለወጣ መጣ የሚለው እሱ ያቀርባል እኛም ደግሞ በሊበራል ዲሞክራሲ ኢንዱስትሪ መር ነው ኢንዱስትሪ መር ምንድነው ሊበራል ዲሞክራሲ ምንድነው ሊበራል ዲሞክራሲ እሳቤው ምንድነው እኛስ ብንመረጥ በዚህ ኢንዱስትሪ መር በሊበራል ዲሞክራሲ ለህዝባችን ምን ይዘንለት እንመጣለን የሚለው ነገር ባሳወቅ ነው እና ህዝብን ማክበር ነው ለኔ ሰላማዊ ትግል እና በአስተሳሰብ ላይ ነው የምሰራው እዛ ላይ ግን አልጋ ባልጋ ይሆናል ማለት አይደለም ትልቁ ነገር አስተሳሰብ ላይ ነው እኔ እውነት ለመናገር እማምነው በሰላማዊ ትግል በትጥቅ ትግል የምታምንበት የህልውና ጉዳይ ሲገጥመህ ነው የህልውና ጉዳይ ማለት ለምሳሌ ባለፈው አሁን ያደረግነው በወያኔ ላይ ያደረግነው ውጊያ የህልውና ጉዳይ ነው ቀጣይም ለኢትዮጵያ ብሔራዊ ጥቅም ምን መጣው ነገር የህልውና ጉዳይ ነው ቴዲ ይመጣለው በአንድ ነገር ያባለፈውን ከ2010 በፊት የነበረው ነገር ለመጠቅለል ስለፈለኩ ነው ምክንያቱም ሰላማዊ ትግልን ከነ
ኢንጂነር ኃይሉ ተማርከው ብዬ ውስጤ ስላመነ ቴዎድሮስ አያሌው ያልሁሳቸው ናቸው። ልክ ነው መቀሌ ላይ ነው። እሺ ምንድነው እስኪ አጋጣሚውን ንገረኝ። መልካም እንግዲህ እንትን በሰዓቱ ያው ልጅ ነኝ እኔ መቀሌ ላይ ኢንጂነር ኃይሉ ሻውል ማለት በነገራችን ላይ በአስተሳሰብ የሚያምኑ የትም ቦታ ኢትዮጵያዊነታቸውን ማንጸባረቅ የሚፈልጉ ጀግና ልበ ሙሉ ናቸው። በዛ እድሜያቸው ለትውልድ የሰለጠነን ፖለቲካ አሸጋግሬ በትውልድ አስርጬ አልፋለሁ ብሎ የሚያምኑ ናቸው። ጀግናም ናቸው። በነገራችን ላይ እሳቸውም በቅንጅት ጊዜ ታስታውሳለህ ጥቅምት 22 ሊታሰሩ ጥቅምት 14 ነው ከአሜሪካ ፓርላማ እንገባም እያሉ የመጡት። ፓርላማ እንገባም ያሉት የእሳቸው ድምጽ ተከብሯል እኮ። የአዲስ አበባ እኮ ድምጽ ተከብሯል። የድሬዳዋ አንዲ ከተሞቹ የገጠሩ የኢትዮጵያ ሕዝብ ድምጽ ግን በወያኔ ኢህአዴግ ተዘርፏል። ኮሮጆው ተቀዷል። አንዱ ምርጫ ክልል የኛ ጉባ ላፍቶ ነው። አንዱ እኛው ራሳችን ስናደራጀው የነበረው ላሊበላ አቶ በረከት ስምዖን ያዘረፈው ነው። ዳግም ምርጫ ይደረግ ተብሎ በኋላ እኔ አሸንፊያለሁ ብሎ የወሰደው ነው። እና በሰላማዊ ትግል ቁርጠኛ ነበሩ። ከራስ ጥቅም ይልቅ ለህዝብ ጥቅም የሚያስቡ ሰው ናቸውና ትልቅ ሐሳብ ያላቸው ናቸው። በነገራችን ላይ ስለሳቸው እንደው አልተነገረም መነገር ባለበት። ሌላው 233 ቢሮ ነበረን። ለዛ ሁሉ የቢሮ ክራይ የሚከፍሉት እንጂ አባላት ክፍያ ምናምን ተው አባላት መዋጮ እኮ ምናዋጣው 6 ብር ነው። 1.6 ሚሊዮን በላይ አባል አለን መያድ ቅንጅት በሰዓቱ መያድ ማለት ነው። ግን ወደ 7 ሚሊዮን ነው የምታውቀው። አዎ ያን ያክል ህዝብ አለን። ኢህአዴግ 3 ሚሊዮን ምናምን ነበር በሰዓቱ የሁሉም ግንባር እንትን ብሎ በአባል ቁጥር እንበልጠዋለን። ኢህአዴግ አንዱ የሚያስደነግጠው ነገር በሰላማዊ ትግል እሳቤ ገበሬው በሙሉ በካርድ መቀየር እንደሚቻል አስረጸዋል። ይሄ ሰውዬ በካርድ መንግስትን በካርድ መቀየር እንደሚቻል ህዝባዊ ቢተኝነት በነገራችን ላይ 2010 እኮ የውስጡ ያለው የራሳቸው ሪፎርም እንዳለ ሆኖ ግን ህዝባዊ ቢተኝነት እኮ ነው ወያኔ ኢህአዴግ በቃኝ እንድትል ከስልጣን ራሷን እንድትል ያደርገው እንጂ ግንቦት 7 አይደለም አድሃን አይደለም በሰዓቱ ኦነግም አይደለም። ኦነግማ 60 ዓመት እኮ አይደለም እኮ። ይሄው የሰላማዊ ትግል እሳቤ ነው። ያው የሆነ የፓርቲ ትግል አይደለም እንጂ የሰላማዊ ትግል እሳቤ ነውና ግፉ አልበዛም። ግፉ በስቶ አይደለም በቃ እኮ ግፉ ሲበዛ ህዝብ ያለው ነገር ምንድነው? አልገዛም ነው። እንቢተኝነት ነው። የተለያየ መንገድ መዝጋት መጣ። በቃ አድማዎች ተፈጠሩ። አድማ በነገራችን የሰላማዊ ትግል አንዱ እንትን ነው። የሆነ ነገር ለምሳሌ ፈልገ ፍላጎት ኑሮ አድማ ታረጋለህ። አድማ የመታበት አላማው አይነት አይኖርም። አድማ እኮ እሱ ነው። ለምሳሌ የፌደራል መንገድን ብዘጋ ትራንስፖርት ማቆራረጥ ነው። አዎ የታመመች ሴት በአምቡላንስ እንዴት አድርጋ ነው ወደ ሐኪም ቤት የምትሄድ? እሱ ሰላማዊ ትግል ይባላል። ሰላማዊ ትግል የሰላማዊ ትግል የሚተኝነት እንትኑ አንዱ እሱ ነው። ነገር ግን አሁን ባለ እኔ በማምንበት ልክ ነው የምነግርህ። ምንድነው ምግብ አለመብላት ለምን አይሆንም? ስራ አለመስራት ቢሮ አለመግባት ለምን ሊሆን አይችልም? ራስንና በዙሪያ ያሉትን ሰዎችን ብቻ የሚያሳትፍ ሌላውን ለምሳሌ የገዢው ፓርቲ አባላትን ሊሆን ይችላል። የፓርቲ ሰዎች ያልሆኑ አባላት ያልሆኑ ሰዎችን ሊሆን ይችላል። አቅመ ደካሞችና ህጻናት አሉ። መንገድ መዝጋት ወይም ሌላ እንደዚህ አይነት የተያያዥ ነገሮች ሰላማዊ ትግል ተብለው ሊገለጹ ይችላል። የሰላማዊ ትግል አንዱ እንትኑ ህዝባዊ ቢተኝነት ነው። አልገዛም ማለት ነው። ህዝባዊ ቢተኝነትን አሁን በምን እንገልጸዋለን? ሰው እንግዲህ በአቅሙ ልክ ነው። ለምሳሌ ሾፌር ሲሆን አንተ እንቅስቃሴ ያናረግም ይላል። ይሄ ደግሞ ገበሬ ሲሆን በቃ ባለው በሚችለው ልክ ያምጻል፣ አመጽ ይፈጥራል። ግን ለዛ አመጽ የሚዳርገው ነገር ምንድነው? አሁን በወያኔ ጊዜ ያየነው ነገር ግን ግፉ በስቶ ነው እዛ ደረጃ የተደረሰው። ምክንያቱም በሰላምም ለመቀየር ሞክሯል። በሰላማዊ ትግል ህዝቡ ኮሮጆውን ቀደው አይኑ ያየው ወስደውበታል። ባልመረጠው ስርዓት ተገዝቷል። ወያኔ 99.6% አሸነፍኩ ብላ አቶ ግርማ ሰይፉ ብቻ ከአንድነት መድረክ ብቻ ይገቡበት እኮ ታሪካዊ ምርጫ እኮ ያደረገች ፓርቲ ናት ወያኔ ኢህአዴግ። እና ይሄ ነገር ሲበዛ ሂዶ ወየት ያደርሳል። እሱ አንዱ የህዝብ እንትን ነው። ህዝቡም የፈለገው ነገር ስለነበረ ለውጡ መጥቷል። እና ህዝባዊ ቢተኝነትን ያካታል ሰላማዊ ትግል። እንዴት ይገለጻል? አመጽ ይሄ ማውደም ምናምን እሱ እንዳለ ሆኖ እሱ ራሱን የቻለ ሌላ ደግሞ
የኃይል እንትን ስትወስድ የሚመጣ ነገር ነው እኔ በእምቢተኝነት ነው ምን ይዘው ሰላማዊ ትግልን ያነሳሁት እኔ አሁን ልትነግረኝ ፈለከው ወይ እኔ በተረዳሁት ልክ የጥይት ተኩስ የሌለበት የጥይት ድምጽ የሌለበት ማናቸው ነገር ተቃውሞ ትግል ሊሆኑ ወይም ሰላማዊ ትግል ሊባሉ ይችላሉ ነው አድማኮ ስሙኝ ነው የሆነ አካሁን ለምሳሌ በጉራጌ አካባቢ በተለያየ ባለፈው ነበር ቤት ዘግቶ እንትን ማለት አሁን አድማ በመሰረቱ ስሙኝ ነው ልሰማ ግድ ነው በቃ አንድ መንግስት ሲቀጥል አድማ ስታረግ መንግስት አለኝ ያልክ ነው ለመንግስት ነው ቅሬታን የምታቀርበው ትጥቀስ ግል ስታረግ ግን ማከላይ መንግስቱን ይክዳሉ አሁን ለዚህ ኢኮኖሚም ታታባቸው አንዴ መንግስት ይላሉ አንዴ ደግሞ አለ ይላሉ አንዴ የለም ይላሉ አለ ካልክ አድማም ማረክ ምንም ማረክ ስማኝ ይያልክ ነው ለአካባቢው መንግስት ሊሆን ይችላል ለፌደራልም ለብቻ አድሬስ አደራረጉ ግን የኔ አባ አደራረጉ ያንተንና ያንተን ሐሳብ አራማጅ የሆኑ ሰዎችን ብቻ የሚመለከት አድማ መሆን ይገባዋል ነው እሱማ አድማ የጠራው እኮ አካል ኃላፊነት እኮ መውሰድ አለበት አሁን ለምሳሌ አዲስ አበባ መስቀል አደባባይ ላይ ሄጀተኛለሁ ካንተና ባልደረቦች ጋር ሄዳችሁ ተኙ እኔን አይነካም እሱን አይነካም እሷን አይነካም በወደ ቦሌ ወደ ጨርቆስ ማለፍ ፈልግ አልፋል መንገዴ ነው እናንተ ዘጋ አድማ ማድረግ ትችላላችሁ የፌደራል መንገድን እየዘጋህ ለአምቡላንስ እንቅፋት እየሆንክ ለህዝብ ማመላለሻ ትራንስፖርት እንቅፋት እየሆንክ እልፍ ሲልም ሲባጎ ተደርጎ እየተዘረፍክ ይሄ አንዴ አድማ አድሌት ሊባል ይችላል ያንተን ሐሳብ እኮ ልታስገዛኝ አልቻልክም ልትሸጥልኝ አልቻልክም እኮ ነው የኔ አባባል ከዛ በፊት አሁን ነው እዮባ ከዛ ካድማው በፊት የሚደረጉ እኮ ሂደቶች አሉ እነዛን ሂደቶች የመስተዳድር አካል በጆሮ ዳባ ለበስ ይላል ሲል ይመጣና አሁን የፌደራል መንገድ ተዘጋ ሲባል ማን ይሰማል የፌደራል አካል ይሰማል የዛኔ ምንድነው ይሄ የዚህ መንገድ መዘጋት ምንድነው ኬዙ ይላል ምክንያቱም ይጠይቃል እንደ መዋቅር ጉዳይ ሆኖ ፌደራልና ክልል ብንባባል መረጃ አይኖርውም እንደ ገና ዘው ውስጥ ለውስጥ ሲብሰለሰል የፌደራል መንግስት አብዛኛው እኮ በራሱ ዘው ደብቄ ዘው አፋኞቹ አዎ እዛው በነገራችን ያካባቢ አሁን ለብዙ ረብሻዎችና ለብዙ ችግሮች ማነቆ አሁን የፌደራል መንግስቱን የማይመለከታቸው ነገር ግን የክልልና ያካባቢ የወረዳ ምንላቸው ባሁኑ መዋቅር የዞን ምንላቸው ናቸው ችግር የሚፈጥሩት እነዛ የሚፈጥሩትን ችግር ለማሰማት ሲል ለምሳሌ ወረዳ የፈጠረበትን ቀበሌ የፈጠረበትን ለወረዳው ለማሰማት ሲል ወረዳ የፈጠረበትን ለዞኑ ለማሰማት ሲል እንዲሁም ክልሉ የፈጠረው ለፌደራል ለማሰማት ሲል እንደ አይነት እንትኖችን ይፈጥራል የቀበሌው ግን ድንገት ሲሰማ ያብይ መንግስት እንዲያደረገ ይባላል አሁን ባለው አመለካከት የዛን አይነት አመለካከት ፈጥሯል እሱ የተዛባ ነው እኔ እሱን አልደግፍም ቴዎድሮስ አያሌው ከሚለው ከኢንጂነር ኃይሉ ሻውል ካወጡ ውስጥ ምን እነሳና እንዴት ሆኖና ሀብታሙ ነው የሚያውቁ እንዴት ቴዎድሮስ አሉ ከሰለማልከ ወደ ወልዲያ እንድንገባ እሺ ያው አጋጣሚው እንትን መቀሌ ነው መቀሌ ላይ እኔ የሰሜን ቀጠና የወጣት ዘርፍ ቅስቀሳ አለንት ነበርኩ ኃላፊ ነበርኩ ከእንደገና ከማከል ደግሞ አቶ አበባው ነበሩ ተወክለው የመጡት ከዛ እየቀሰቀስን ሞረሽ የኪነት ቡድንን ይዘን መቀሌ ገባን መቀሌ ደግሞ ያለችው የትግራይ ተጠሪ መሰሉ ረዳ አዲሽ ትባላለች መሲ በጣም ጀግና ነች ያን ስርዓት በዛን ዘመን በጣም ብዙ ዋጋ ከፍላለች በጣም ብዙ ዋጋ ከከፈሉ ጀግና ጓዲት አንዷ ነች እና እንግዲህ በሰዓቱ ቴድሮስ ይመጣል ምናም ሲባል ቴድሮስን የመቀሌ ወጣት እንደ ትልቅ ሰው አድርገው ነበር እናንተ የሚሉት አጋጣሚ ቀድመን ስለደረስንኛ የወሰርነውን በራሪ ወረቀትና አንዳንድ ብሮሸሮች ተሸክመን እናወርዳለን እና ስለኔ ያወራሉ ልጆች ከዩኒቨርሲቲ የመጡ ምናምን ልጆች ከኛ ቢሮ ነው የኛ ቢሮ ደግሞ የሚገርም ሰማታት ሐውልት የሚባለው ቦታ ፍለፊት ነው እና እንትን ደብረዳሞ ሆቴል ፍለፊት ነው አዎ እና በጣም በቃ ደብረዳሞ ነበር ያረፋችሁት አዎ ኢንጂነር እንትና አክሱም ሆቴል ኢንጂነር ሳይሆን እናንተ እኛው ደብረዳሞ ነው እና ኢንጂነር ደግሞ እንትን አክሱም ሆቴል ነው ከዛ ቴድሮስ ምናምን ይላሉ አደረጃጀቱ ምናምን ፈጥሬ ወጣቶችን በስልክ ነው የሚያገኙኝ ምናምን አያውቁኝም እና ቴድሮስ ምናምን ይላሉ ከዛ አብረን እንትናልና በኋላ ኢንጂነሩ እንዲ ስብሰባ እንትን ብለው ወጣቱንም መሰሉም ሁላችንም እሷም ተጠሪ ስለሆነች እሳቸው እየመሩ እሷ እንትን እያለች ጋይድ ያርገች ከዛ በነበረኝ እንትን
ፓወር በቃ ያለውን የኢትዮጵያዊነትን ስሜት ፍላጎት ያንዳንዱ ነገሮችን ስናገር ዝም ብለው ማታ አዳምጠውኛል ያለውን ቁርጠኝነት እንግዳ ለመሆኔ ለአካባቢው እንግድነት የለኝም በነገራችን ላይ የትም ቦታ ሲሄድ እኔ እንግድነት ስሜት አይሰማኝም በዚህ አጋጣሚ የትም ቦታ ሲሄድ አገሬ ነው የትም ቦታ ሲሄድ እንዲዙሪያ ላይ ምክንያቱም ኢትዮጵያዊ ነኝ ብዬ ስለማምን በጣም በኢትዮጵያዊነት ይኮራለሁ እና ይሄ ወያኔ ፈጠረችው ብሔርተኝነት ብዙም ያን ያክል ተጽዕኖ አልፈጠረብኝ በኋላ ቅስቀሳ ተጀመረ ጧት ላይ ያው ቅስቀሳ ተጀመረ ቅስቀሳውን ከፈቀርክልኝ ልበለው እሺ ለመላው የመቀሌ ከተማና አካባቢዋ ነዋሪዎች በሙሉ የመላው ኢትዮጵያ አንድነት ድርጅት መኢአድ ነው በመላ ሀገሪቱ ተወዳዳሪዎችን አቅርበው ምረጡኝ ይላል የመላው ኢትዮጵያ አንድነት ድርጅት መኢአድ ቢመረጥ የኢትዮጵያን ዳር ድንበር ያስከብራል የአሰብን ወደብ ያስመልሳል የልጅ ጡረተኛና የወጣት ጡረተኛ ያደረገውን የትምህርት ፖሊሲም ይቀይራል መኢአድን ምረጡ አውራጣትን ምረጡ ከወያኔ ኢህአዴግ አገዛዝ ነፃ እንድትወጡ የመላው ኢትዮጵያ አንድነት ድርጅት መኢአድ አንዲት ኢትዮጵያ ለዘላለም ትኑር የፓርቲያችን ፕሬዝዳንት ኢንጂነር ኃይሉ ሻውል በመቀሌ ከተማ ይገኛሉ በመቀሌ ታሪካዊ መዘጋጃ አዳራሽ ዛሬ 4 ሰዓት ላይ ሁሉም የከተማዋ ነዋሪዎች በማህበራዊ በኢኮኖሚያዊ በፖለቲካዊ ጉዳይ ላይ ያገባኛል ይመለከተኛል የምትሉ ከፓርቲያችን ፕሬዝዳንት ጋር መጣችሁ በነፃ መወያየት ትችላላችሁ የመላው ኢትዮጵያ አንድነት ድርጅት መኢአድ ብዬ እንትን ስል በጣም ይገርም ያስጨረስኩ የአሰብ ጉዳይና የኢንጂነር ኃይሉ ሻውል ጉዳይ ስለሆነብኝ ነው ስማ የመቀሌ ይዞ ይሄ የምታዩት ህንጻ ያዜም መስፍን ነው ይሄ የምታዩት የአባይ ስባት ነው ይሄ የምታዩት የአባይ ፀሐዬ ነው እነሱ ይሄን የመሳሰለ ህንጻዎች ይገነባሉ የትግራይ ህዝብ ግን ዛሬም በባዶ እግሩ ይሄዳል የትግራይ ህዝብ ተጠቃሚ ነው ይያሉ የትግራይ ህዝብና ህዋት አንድ ነው ይያሉ በኢትዮጵያ ህዝብ ያስጠሉሃል ላንተ ዛሬ የጠቀሙ ይመስሉሃል ወደርክም ጠላህም ከወያኔ በላይ ጥላት የለህም ወያኔን በካርድ ልቀጣት ይገባል ወያኔ ለትግራይ ህዝብ ጥላት ነች ይሄ መቼ ነው ይሄ 2002 ላይ 2002 ይሄ ሆኖ እኔ ወደ ወልድ ያገባሁ ብዬ ነበር ግን አንድ የምጨምርበት ነገር አግኝቼ ነው ጠላትህ ወያኔ ነው ነበር የመኢአድ ስብከት ነገሮች ተበለሻሹ ለውጡ መጣ ኮሮና መጣ መጫት ታርግ ተባለ እንብየው አለ ሲወል ገባለሁ እንጂ ኢትዮጵያን አፈርሳለሁ እኔ ፌደራል ስልጣን ተነጥቄ እንዴት ነው ያለ ተሽከርካሪ ወንበር ምን ወራው አለ የመቀሌ ወንበር ጠበበው ጦርነቱ ገባ ተው ተባለ ለትግራይ ህዝብም ተነገረው ባንተ ስም እየነገደ ነው ተው የቻለውን ያክል አደረግን አሁን እናንተ በዛሬ ስንነጋገር ትላንትና መቀሌ ላይ ጌታቸው ረዳ የጠሩ ስብሰባ ነበር ወጣቱ ምን ቢል ጥሩ ነው ህወሓት ነው ጠላት የሚል ነገር አመጣና ስንት አመት ሆነ ማለት ነው 2000 ትንቢት የነበር የተናገረው አሰብንም ትንቢት ነበር የተናገረው አሁን ስለ አሰብም ያለን ወንድም በወንድሙ አይጨክንም ይሰጡናል ብለን እናስባለን እኛን ስለማይመለከተን ማለት ነው ልክ ነው ኃይለ ቃሉን እኛ ስለማንለው ሐሳቡን እናነሳለን አዎ ግን መኢአድ ከዛን ጊዜ ያለው ነገር አሁን ይሄ ነገር መሆኑ ገርሞኝ ነው የነገሮች መገጣጠም ለሁሉም ጊዜ ያለው ጊዜ ዳኛ ነው ወደ ቴዎድሮስ አያሌው የሚለው መለስክልኝ ቴዎድሮስ አያሌው የሚለው ከዛ አዳራሽ ገባንና እናት ኢትዮጵያ ክብሯን እናንሳ አንበሳው አገሳ የሚለው ሙዚቃ ነበር እና ሞረሽ የኪነት ቡድን በጣም እሱ ሙዚቃ ይሰሩታል አንበሳው አገሳ ሲል እኔ ሄርኩና ኢንጂነር አገሳ በላልኩት ለሙዚቀኛው ከዛ ሙሉ የኢትዮጵያን ካርታ ሙሉዋን ከነ ማለት ሙሉዋን ስልህ አዎ እኔ በነገራችን ላይ በኤርትራ ጉዳይ ላይ ጥያቄ አለኝ አንደኛ የተሰጠበት አካሄድ እሱ ስለሆነ እሱ ሆኖ በቃ እኔ ማምንበት ካርታ እሱ ስለሆነ ነው ያ ስለሆነ በልጅነታችን ምንማርበት ደብተር ላይ የነበረው ካርታ እሱ ስለነበር ኢትዮጵያ ተቀደም አብረን ነው ያደግንበትና ይውጣን ቢላ ያወጣልን ልክ ነው ለዛ እየተቸገረ ልክ ነው እንደውም መምህራችን እቺ ካርታ ደስ ትላለች ሲል በልጅነት ያስተማረን ጂኦግራፊና ጎበዝ ነበርኩ ትምህርት ላይና ታው ይሄ ነው ይቻ ታምርም ይችናት ብዬ ቀጠልኩባት ሰው መምሬ ከሳለበት ላይ ቀጠልኩባት ቆመስኪ የማንህ ልጅ ያያለው ፈንታኒ ምንድነው ስራው
የቀድሞ ሰራዊት አንተማ ታደርጋለህ ግባ አለ እና እንትን ያለኝ በልጅነቴ ያቺ ነገር ሁሉ ተቀርጻብኛለች እና ለዛ ካርታ ትልቅ ፍቅር አለኝ ለዛ ካርታ ብቻ ሳይሆን ለኢትዮጵያነቴ ትልቅ ክብር አለኝ በነገራችን ላይ ሚስጥራች እንዴት ቴዎድሮስ አያሌው በጣም አቆየብኝ በቃ እሳቸው ከዛ ልክ ያንን አልኩና እንደዛ አድርጌ ተሰጣቸው ብዙ ቴድሮሶች አሉ አንዱ ቴድሮስ ደግሞ አንተ ነህ ብለው ኢንጂነር ኃይሉ ሻውል ያን የሰጠኋቸውን አብረውን ይዘነው እንደዚህ ያለ በዛው ጨፈርናው ከዛ መሰሉም ጋሽ በለጠ መምር በለጠ ገብሬ በቃ ከዚህ በኋላ አንተ ፕሬዝዳንቱ ያወጡልህ ስም ነው የሚቀጥለው ተባለ ከዚህ በኋላ ቴድሮስ አያሌው ከዛ ሲሄድ አዲስ አበባ ስመጣ ስንመለስ ማለት ነው በጣም ትልቅ ነገር ነበረ በጣም ጥሩ ነው ግን አንተ በጣም ቴድሮስ ነህ በቃ ብለው ቢሮአቸው እንትን ብለው እዛ እንትና ወስደው ማነው ይሄ አሁን ላፍቶ ወስደው በቃ ትልቅ ፍቅር ነበራቸው ልጅነቴ ሁሉ ነገሬን በቃ ያ ደንቆ ነበርና እሳቸው ስላወጡልኝ እሳቸውን ደግሞ በጣም በቃ የፖለቲካ አባቴም ስለሆኑ አገርን እንደወድ ኢትዮጵያን እንደወድ ለሀገር ፍቅር እንዲኖረኝ ገንዘብ ከምንም በታች እንደሆነ ያሳዩ ማንም ገበሬውም ይምጣ ማንም ይምጣ ይዘው ወደ ቤታቸው ሰው ሳያያቸው በቃ ፈጣሪ በሚያውቀው ነው ራሱ ሲያደርጉ እንኳን እሳቸው እንደ ፖለቲከኛም እኔ ማለት ፖለቲከኛ ናቸው እንደ ፖለቲከኛም ብቻ አይደለም ማያቸው አባት ናቸው ኢንጂነር ኃይሉ ሻውል በጣም ብዙ ልጆችን አስተምረዋል ማሙሸት እንደምታውቀው ብዙ በፖለቲካ እንኳን ዝምድና የፈጠርነው ልጆች የማስተማር ነገር ነበራቸው እኔን ሁሉ ለማስተማር ፈልገው ነበር ግን እኔ ትግሉ ላይ በቃ ተኮርኩ የምን በወያኔ ሳትወርቅ እኔ ትምህርት አልማርም አልኩ በቃ እና ያ ነውና ኢንጂነር ኃይሉ ሻውል ናቸው በጣም ከንክናይ ነበር ወደ ኋላ ሲታረግ አሁንም መቀሌ ነበራችሁ እንግዲህ ይሄ ስም ሲወጣና በዛው እስኪ ወደ ኤርትራና ያሰብ ነገር ነካናርገና ስንመለስ ወደ ወልዲያ እንገባለን የሽግግር መንግስት ሆኖ ነው ወያኔ ኤርትራን ያስገነጠለው ልክ ነው ሻዕቢያ አባቱ ነው ጀብሃ አጎቱ ነው ለዚህ ሁሉ ያበቃው ወያኔም እነዚህ ሁለቱ ናቸው ሳይታለም የተፈታ ነገር ነው ግን ለራሱ የ100 ዓመት የቤት ስራ የታላቁን ትግራይ ሪፐብሊክ ከመመስረት ጋራ ከተያዘው እቅድ ጋር አንድ ሁለተኛ ነገር ደግሞ የችኮላ ሆነበት ሁለተኛ ነገር በተገባውም ቃል መሰረት ነው ኤርትራን ያስገነጠለው ባርነት ወይ ነጻነት ብለህ ብትጠይቀኝ እኔ ባይገባኝም ቢገባኝም ነጻነትን ነው መርጠል እንጂ ባርነትን አልመርጠልህም ሁለት ኦፕሽን ይዘመተህ በእንትን የተደረገ ሪፈረንደም አይደለም በኮሮጆ የተደረገ አይደለም ሁለቱ ናቸው ምርጫዎች ኤርትራ አትገንጠል አይደለም ጥያቄው ከባርነት ወይ ከነጻነት በባርነትም አልተያዘችም ነበር እውነት ነገር ስንነጋገር ምክንያቱም የትውልድ ኃላፊነትም ስላለብን ማለት ነው ግን የሽግግር መንግስት ሆኖ ኤርትራን አስገንጥሎ ህሉ መሆን ይቻላል ወይ ህጋዊ ነው ወይ ነው እሱን እኮ ነው አሁን የኢትዮጵያ መንግስት እኮ አይደለም ኤርትራን ያስገነጠለው መንግስት ያልሆነ ቡድን ነው አዎ እና ይቻራ የህግ ነገር ነው መልካም አዎ እኮ የህግ ነገር ነው እኛም የምንጠይቀው ለህግ አዋቂዎች ነው ምክንያቱም እንደ አንድ ኢትዮጵያዊነት እንደ አንድ ዜጋ እኔ የሚመለከተኝ ኢትዮጵያዊ ነኝ ያገባኛል ያን ጊዜ ልጅ ነበርኩ ላቅም አደም አልደረስኩም ግን እናቴ ጋር ሂደን ቀበሌ አስተውሳለሁ እንዴት ሀገር አንገቱ ተቆርጦ ይኖራል ያሉ ሰዎች እኮ ታስረዋል እንዴት ሰው አንገቱ ተቆርጦ ይኖራል ኤርትራ አንገታችን ናት በቃ መሆን የለበትም እናት አገሯ ጋር ኤርትራ መለያየት የለበትም ካለም የፖለቲካ ችግር ካለ ፍቱ ተነጋገሩ ፖለቲከኞቹ እየተባለ ነው እንትን የተባለው ሌላው ቀሪው የኢትዮጵያ መንግስት ቢያስብ ኖሮ አሰብን ማብሮ ያስገነጥል ነበር እሱም ብቻ አይደለም እኔ አሁን አሰብን ወደብ ጥያቄን ብቻ አይደለም የኤርትራ ህዝባችን ነው የባህረ ነጋሽ ህዝባችን ነው ኤርትራ እኮ ብሎ የሰየሟት ጣሊያኖች ናቸው ጣሊያንን ደግሞ በሁለተኛው ዓለም ጦርነት አባረናል ከእንግሊዝ ጋር ደግሞ የተባበሩ መንግስታት ድርጅት በህግ ደረጃ ነው ይሄ ህግ የሚያውቁ ሰዎች በተለይ አቶ ዘውዴ ረታ የጻፉት የኤርትራ ጉዳይ የሚለው መጽሐፍ ሰነድ ነው እሱ ሰነድ እንዲታይ ነው የኢትዮጵያ መንግስት በተለይ አሁን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን በጣም ማደንቀው በቃ ይሄን ጥያቄ ይዘው መጥተዋል ያማ ስርዓት አንደኛ የሽግግር መንግስት ነው
1983 አቶ ተፈራው አለዋ ናቸው በፕላዝማ ሲያስተምሩ አንዱ እኔ አምፀን አፍነው አስረውን ነበር ታስረውን ከተማር ነው በቅንጅቱ ታስሬ ከተማርኩት አንዱ እኔ ነኝ አቶ ተፈራው አለዋ በረከትም አዲሱ ዶክተር ስንታየው 98 ማለት ነው አስተምረውና ሲያስተምሩ አንዱ እዛው ሁኝ እንኳን ጠይቄያለሁ በፍጹም አይሆንም ስለ አባይ ጉዳይ ጠይቄያለሁ በሰዓቱ በ98 አባይ ለምንድን ነው የሚፈሰው አባይን እንዴት መጠቀም አንችልም አባይ መጠቀም እየቻልን ለምንድን ነው እንትን የማይለው ይሄንን እንግዲህ የኔን እንትን አላጉላልህ ነገር ግን ጥያቄው አለ ተጠይቃለህ በቃ በማን በትውልዱ ውስጥ ያለ ጥያቄ ነው የወደብ ጉዳይ ነው የወደብ ጉዳይን ተራ የሸቀጥ ጉዳይ እኮ አድርገው ነው እነመለስ ዜናዊ ሲናገሩ የነበረው የወደብ ጉዳይ ስታነሳ የ30 ዓመት ጦርነት ይበቃናል ጦርነት ሰልችቶናል አሉ እሺ ጦርነት ከሰለቻቸው ለምንድን ነው 91 ያዋጉን የባድመ ጉዳይ ሲሆን ጦርነት አለ ያሰብ ጉዳይ ሲሆን እሱንም ቢሆን እኮ ጦሩ ተመለስ ነው የተባለው እንጂ እኮ መግባትና አሰብን መያዝ ይቻል ነበር ዛን ጊዜ ለምን አስመራም የሽግግር መንግስት እያለ የተሳሳተውን ስህተት ቢጸጸት ኖሮ እንደ ኢትዮጵያዊነት ቢታሰብ ኖሮ ቢያስበው ኖሮ የባድመን አጋጣሚ ተጠቅሞ አሰብን መያዝ ይችላል አቶ መለስ በነገራችን ላይ ከኤርትራን በላች ኤርትራዊ ነው ለኤርትራ ጥቅም ሽንጡን ገትሮ ሲከራከር የነበረ አቦይ ስብሃትም ጭምር ማለት ነው ይሄን የወያኔ ህዋስ ሰዎች የራሳቸው ሰዎች የሚያውቁት ነው ከማን በገና በትጥቅ ትግል ይያለ ናቅፋኮ የቀይ ኮከብ ዘመቻን እኮ የወያኔ ልጆች ሄደው አቶ ገብረው ስራት ለዋላይነትና ኢትዮጵያ አንድነት የሚለው መጽሐፋቸው ላይ ገልጸውታል ብዙ የትግራይ ልጆች እኮ ሄደው አልቀዋል ለቀይ ኮከብ ዘመቻ እንዲያግዙ ተብሎ ምክንያቱም ህዋቶች ፓርቲ ከሆኑ በኋላ አይደለም የሻዕቢያን አጀንዳ የተቀበሉት ገና በጧቱ ኤርትራ የቅኝ ግዛት ጥያቄ ነው ለእንትኖችም እኮ ቀርቧል እኮ ለኢሃፓዎች ምንድነው የኤርትራ ጉዳይ ሲሏቸው እንደማንኛውም ጭቁን ህዝብ ጥያቄ ነው የምንቆጥረው ሲሉ ከፍልስጤም ሰልጥነው የሚመጡትን እነሱን ማን ነው የትጥቅ ትግል እንትኑ ስም ላለመጥራት አዎ እነ ዶክተር ተስፋዬ ደበሳይም እነሱ እነ ከተማ ነበሩ ግን ሂዶ ተጠይቋል ምክንያቱም በሰዓቱ ሲጠየቁ እኛ ጥያቄው እንደዚህ ነው አሉ ግን እነሱን ለማስደሰትና ነፍስ ለማትረፍ ያንን ነገር ብለው እነሱን አሰልጣኙ እነሱ ሎጂስቲክስ የሚገባላቸው በእነሱ መሬት ላይ አዎ ስለዚህ እና ይሄን ጥያቄ ገና ከጫካያ ብርሃነ መስቀል ረዳ በእነ ብርሃነ መስቀል ረዳ የቀረበላቸው ጥያቄ ይሄ ነው እነ ዶክተር ተስፋዬ ጋር እኮ የተለያዩት እነ ብርሃነ መስቀል የከተማ ትጥቅ ይሻላል የገጠር ይሻላል የከተማ በሚለው እንጂ በኢሃፓነት እኮ አንድ ነው ኢሃሰን እኮ ሲያቋቁሙ ከገጠር ወደ ከተማ ለመምጣት ነው ያም ቤዙ አሲምባ ላይ እንዲሆን ተደረገ ካሲምባም ሲያባሩ ወያኔና ሻዕቢያ ካሲምባ ላይ ሲያባሩ የትግራይ ልጆች እኮ ናቸው በብሔር ስትሄድ እኮ እነዛም እኮ ኢሃፓ ላይ ያሉ መስራቾቹ ግን አስተሳሰባቸው ኢትዮጵያዊ ስለሆነና በኢትዮጵያዊነት የህብረ ብሔራዊ ሐሳብ ስላላቸው ነው ግን የሻዕቢያን ጥያቄ ስላልተቀበሉ ለወያኔም ደግሞ ስጋት ስለሆኑ ካሲምባ አስለቀቀው ጸለምት አመጡ ከጸለምት በኋላ እንግዲህ 1972 እነ በረከት ስምዖን እነ ታምራት ላይኔ ሲከፋፈሉ እነ ክፍሉ ወደ አሜሪካ ሲሄዱ እነ በረከት ወደ እነ መለስ ሲሄዱ ሌላው ደግሞ ወደ መንግስት ለደርግ አምኖ ሲገባ እነ ታምራት ላይኔ ሲገቡ እኮ ምንድነው አንዱ የቀረበላቸው ጥያቄ የኤርትራን ጉዳይ እንዴት ተቀበል ታዩታላችሁ ሲባሉ የኤርትራ ጉዳይ የቅኝ ግዛት ጥያቄ ነው ብለው ገና ጫካ ያሉ የፈጸሙት ነገር ነው ይሄ ማንንም ልታሞኝ እንዲህ አይነን ጨፍነህ ተሞኝ ካልሆነ በስተቀር የኤርትራን ጉዳይ ጫካ ላይ ነው የጨረሱት ጫካ ላይ የጨረሱትን ነው ወጣው የህዝብ ጥያቄ ነው ብለው ተቀበሉ ያልህ ስለዚህ ጊዜ ዳኛ ነው ህዝብ ያነሳል መጀመሪያ ኤርትራ በምን ጉዳይ ነው የተመለሰችው እርግጥ ነው የታሪክ ተመራማሪዎች እንደሚሉ የንጉስ ስተት ይኖራል ኤርትራን ፌዴሬሽኑን ያፈረሱበት ሁኔታ ይሁን እንጂ ያም በህግ የተቋቋመ በህግ መልሶ ይዳኛን እንጂ አገር የሚያስደርጋን ነገር አሁን እንደ ካርታው ሳይሆን እንደ ህዝብ ስናየው አፍሪካ እኮ አንድ ሆና ያለ ቪዛ እኮ ሰዎች እንዲቀሳቀሱ ያደረጉ ሀገራት አሉ እንኳን ወንድምና እህት የሆነ የተዋለደ ነው የኤርትራ ህዝብና የኢትዮጵያ ህዝብ ቀርቶ መሪዎቹ እንደፈለጋቸው ግን የህዝቡ አንድነት መናድ የለበትም ህዝቡ አሁንም የሚተሳሰብ ህዝብ ነው እርስ በርሱ
አይተናል እኮ ባለፈው ሁሉም በያለበት ሆኖ በእንባ ሲታጠብ ያ ናፍቆት ብቻ የሚያደርገው አይደለም ይሄ ደማዊ ማንነት ነው በቃ እሱ ስሜት ነውና አገዛዙ ያን ጊዜ አጭበርብረው ህዝቡን አታለው ባርነትና ነጻነት የሚባል ነገር መጥቶ በዛ ላይ በሌለው ስልጣን የሽግግር መንግስት ሆኖ ያ ነገር ማድረግ በማይችልበት ጊዜ ይሁን ባድመ ሊያርመው የሚችልበት አጋጣሚ ነበር የባድመው ግጭት ከዛ በኋላም በአልጀርስ ስምምነት ተባለ የአልጀርስ ስምምነት ሳይከናወን ቀረ አሁንም እንደፈለገ የሚሆነው የዛ አሁን ያለው የኤርትራ መንግስት ወታደሮች ወደ ውስጥ እየገቡ ችግር እየፈጠሩ ነው ምናምን የሚባልበት ምክንያት የአልጀርስ ስምምነት ተግባራዊ ያለ መሆኑ ነው ያማለያ እንደ ህዝቡና ህዝቡ እንደተሳሰረው መሪዎቹ ጋር ግን ቅልቦና ቢኖር ግመል ከሚጠጣበት ለኢትዮጵያ ቢሰጥ ምን ይጎዳና ልክ እኮ ነው አሁን የዛይር ህዝቡ በቃ አይደሉም ወይ ሰዎቹ መሪዎቹ ስልጣን ላይ ያሉት ህዝብ እኮ ምን ጊዜም እኮ ህዝብ እኮ ተጣልቶ ያቅም ህዝብ ተጣልቶ ያቅም አሁንም ራሱ ባሁን ባለ ወቅታዊ ሁኔታ በአገራችን ያለው ነገር እኔ ያውቅልሃለሁ የሚሉ ሰዎች ናቸው ችግር የሚፈጥሩት አሁንም ለኤርትራ ህዝብ ትልቅ እንትን የሆነባቸው ሻዕቢያ የሚባል ድርጅት ነው የሻዕቢያ የሚባል ድርጅትና ለትግራይ ህዝብ ወያኔ የሚባለው ድርጅት ለትግራይ ብቻ ሳይሆን ለኢትዮጵያ ሲበጠብጥ የነበረው ወያኔ የሚባል ነው ወያኔ አሁን ሂዶ ትግራይ ደርሷል እንግዲህ ትግራይ ላይ ፍጻሜው ሊሆን ይችላል ሻዕቢያም አሁን ባለው ሁኔታ ህዝቡ አውቆ በቃ ሊለው ይገባል ነገር ግን እንደ ኢትዮጵያ መንግስት አሁን እንዳነሳው ለኔ እንትን የሚለኝ ክቡር ጠቅላይ ሚኒስትሩ ያነሱት ጥያቄ ተገቢ ነው ህጋዊም ነው ዓለም አቀፍም በህግም በታሪክም ብትዳኝ ኤርትራ ኢትዮጵያ ናት ኤርትራ ባህር በር አይደለም ኤርትራ ኢትዮጵያ ናት አሁን ይሄ አገር ሉዓላዊነት እንደፈርክ እንዲያረክ በምን ስልጣን ምናምን የሚባል ነገር የለም ምንም እኮ ስልጣን ያልነበራቸው ወንበሪዎች እኮ ናቸው ጫካ ገብተው በጫካውል እኮ የሄደ ነው ለዚህ ማሳያል እንግዲህ በዚያው በ98 አቶ ተፈራው አለዋ ሲያስተምሩ በፕላዝማ ምን አሉ መጀመሪያ 1983 ላይ ሻዕቢያ ተገነጠለች አሉ እንግዲህ 1983 ከገነጠሉ ከገነጠሉ በዛ ሰዓት የኢትዮጵያ መንግስት አልነበረም ሽግግር ነው መገንጠል ሳይሆን የገባበት ነው ኤርትራ ነፃ አውጣለሁ ብሎ የገባበት ጊዜ ነው ያ ጊዜ መጀመሪያ እኮ ሰጥተዋል እኮ በጫካ ያሉ እኮ እነሱ ማሰጥ ከነጻነትና ማን ነው የኢትዮጵያ ጦር ሰራዊት ወጥቶ አስመራ የሻዕቢያ ወታደር ብቻ የሚንቀሳቀስበት ጊዜ ተብሎ የሚቆጠርበት ነው እንግዲህ ሚያዚያ በቃ ከእንደገና ደግሞ 86 ነጻነትና ባርነት የሚል ይሄ 1.6 ሚሊዮን ህዝብ በዛን ሰዓት በ50 ሚሊዮን ህዝብ ላይ ነው የተፈረደው 86 ዓመተ ምህረት 86 ዓመተ ምህረት ይሄንን ውሳኔ እንዲወስን ያደረገ ቡድን በ1988 ህገ መንግስቱ ማን በ1987 መጨረሻ ሲጸድቅ እኛ ብሎ ይጀምረው ህገ መንግስቱ ማንድ ተብሎ ኢትዮጵያ ተፈጠረች ብሎ እንግዲህ ልክ ነው እሱ ሐሳብ ይጀምረው ከዛ ጊዜ ጀምሮ በወያኔ ኢህአዴግ እንትን ከህገ መንግስቱ በኋላ ነው ህጋዊ መንግስት ያለው ህጉ ራሱ አይጣረስም ወይ ህግ ደግሞ ምን ይላል አሁን የግድን ህግ አዋቂ መሆን እኮ አይተበቅብም ህግ ደግሞ ምን ይላል ህግ ወደ ፊት እንጂ ወደ ኋላ ሄዶ አይሰራም ስለዚህ ኢትዮጵያ በዚህ ህግ በራሱ በህገ መንግስቱ ያንን ነገር ይጣረሳል ያፈርሳል አንድ ህግ ደግሞ ከህገ መንግስቱ ጋር ካልሄደ ምን ዋጋ የለውም ነው የሚለው ራሱ የኢትዮጵያ ህግና ይሄ ነው የሚለውና ለኔ ለኤርትራን ጉዳይ የወደብ ጉዳይ ብቻ አድርገን ባናየው ምክንያቱም እነሱ ምን ይሉታል ህዝቡን አይፈልጉም ወደቡን እንጂ የሚል ቅስቀሳ አላቸው ልክ አጼ ምኒልክ ከባህር ማን ነው ከመረብ ወዳ ያልመጡት ህዝቡን ጠልተው ነው አይነት ኢሜጅ ፈጥረው ነው ሻዕቢያዎች የሚቀሰቅሱት ሌላው አሁን ያለው ትውልድ ደግሞ ሲያነሳ ሁለት ነገር ያነሳሉ የኢትዮጵያ ህዝብ እኮ የኤርትራን ህዝብ ፈልጎት እኮ አይደለም ወደብ ፈልጎ ነው ህዝቡን ባን ፈልገው ነው እንዴ አብሮ እዚህ ኮንዶሚኒየም ያስወደደ ያለው አብሮ እዚህ እኛ ጋር ያለው የኖርን እኮ ነው መኖር እኮ የኖርኩ እኮ ዛሬ ሁለት ሰው ባገኝ የዚህ አካባቢ ሰው አንዱ ኤርትራዊ ነው እኔ እውነቴን ነው የምነግርህ አጋጣሚ የምኖርበትም አካባቢ እንደሆነም አላውቅም ግን ከሶስት ሰው መሃል አንዱ ኤርትራዊ ነው ደግሞም እኔ መልክም ስለማለያቸው ዙሮ እኔ እኮ እንዲህ ነኝ ብሎ በኩራት ይነግርሃል እኔ እኮ እንዲህ ነኝ በነጻነት እየኖረ ነው ህዝቡን ባንፈልገው ነው እንዴ ተጋፍተ ታክሲ የምገባው አብረህ ባለችው ነገር በኑሮ አንተ ትብስ እየተባባል እና ይሄ ነው ሌላው ጦርነት ሰልችቶናን የሚል የወያኔ ትርክት አለ አሁን ድረስ ባለ
ያለ ጦርነት ማምጣት ይቻላል እንዴ የዓለም አቀፍ እኮ ፍርድ ቤት የፈረደው ነው 1948 እኮ ዓለም አቀፍ ፍርድ ቤቱ ወስኖልን ያን መጽሐፍ ማንበብ እኮ በቂ እኮ ነው ዘውዴ ረታ የጻፉት መጽሐፍ ብታነበው እኮ ትቆጫለህ እንደ አንድ አገር ወዳድ ማለት ነው ሲቀጥል ኤርትራውያን አሁን በዛኔ ባህረ ነጋሾች ምንድነው የተጎዱት ምንድነው የጎደለባቸው ምንድነው የሆነው በቃ ሆነ ለሄኩ ማንም መላው አፍሪካ እንደሆነው ሆነ ከዛስ በኋላ ያን ጥያቄም እኮ የጠየቁት እኮ የኢትዮጵያ ንጉሰ ነገስት ኃይለ ሥላሴ እኮ ናቸው የጠየቁት እንትናን አባረርን ጣሊያንን ከዛ እንግሊዝ ነው 10 አመት የገዛው እንግሊዝን እኮ ለማባረርም ዓለም አቀፍ ፍርድ ቤት ሄዶ ማን ነው አፄ ኃይለ ሥላሴ እኮ ናቸው ከዛስ በኋላ በማን ነው የተደመጠው እንግዲህ ይሄንን ስትፈራ አንድ ሰው ይፈራና ነገሩን እንዲህ ነው ላለ ማለት ኤርትራ ጉዳይ ያገባኛል ወንድም አለም የህግ ጉዳይ የሚመለከተው ህግ ጉዳይ ይሄድ የታሪክ ጉዳይ የሚመለከተው ማውቀው ነው ታሪኩን ነው መፍራት ሳይሆን የሁለት ሰዎች ወግ ቢሆን የሪናንት ከካሜራ ውጭ ማለት ህዝብ ጋር ማይደርስ ጨዋታ ቢሆን ሳትጠነቀቅ ልታወራት ይችላል ለዛ ነው እንጂ እኮ መፍራት አይደለም ብዙ ጊዜ ሰዎች ላይ የምናየው ለመከባበር የመንግስትን ዲፕሎማሲያዊ መንገድ ላለማበላሸት ገብቷል በፒቲሽን ጉዳይ እንደምያስ ታውቃለህ አንዱ የሰላማዊ ትግል ሐሳቢያችን ባንዲራ ጊዜ የባንዲራ አዋጁ ሲወጣ ፒቲሽን አሰባስበን ነበር መቀሌ ላይ በአንድ ሳምንት 44000 ፊርማ ነው ወይዘሮ መሰሉ ረዳ አስፈርማ ይላከችው እኔ ሰሜን ወሎ ላይ ነበር የተንቀሳቀሱ 33000 ፊርማ ነው ያስፈረሙ ይሄ ከመሃሉ ላይ ያለው ባንዲራ አሁን የምክክር ኮሚሽኑ እንደሚባለው እንደውም ያን ፊርማችን ቢቀርብ አሁን የአርማው ጉዳይ እኔ አሁን አርማ ከታሪካዊ ዳራችን ካለው ብሔራዊ መግባባት አርማ እንግዲህ ንጉሱም እኮ ነበራቸው ደርግም ነበረው የት ነው የሚጠቀሙበት እኮ የሚጠቀሙበትን አግባብና አስገዳጅ አልነበረም ይሄኛው አንደኛ አስገዳጅ አልነበረም ሁለተኛ ነገር ሲንቀሳቀሱ መኪናቸው ላይ መርከብ ላይ ሲወጡ መርከባቸው ላይ ቤተ መንግስት ሲሆን ቤተ መንግስት ለዛውም ቤተ መንግስት ግቢ ውስጥ አርማ ያለበት ባንዲራ ተሰቀለ ማለት ፕሬዝዳንቱ አሉ ማለት ነው ትክክል አገር ውስጥ ናቸው ትክክል በተረፈ እኔና አንተ ለለቅሶ ለሰርግ ለደስታ የምንጠቀምበት ንጹህ ምንም አርማ የሌለው አረንጓዴ ቢጫ ቀዩ ነው ይሄንን ማስገደዱ ላይ ነው ችግሩ አንድ ሁለተኛ ነገር አርማ ያለበትን ባንዲራ ማስገደድ ብቻ ሳይሆን በህግ የተቀመጠ የባንዲራ መጠን አለ ወደ ጎን ይሄን ያክል ሴንቲሜትር ወደ ታች ይሄን ያክል አረንጓዴው ቢጫው ቀዩ ልክ ነው ያንን በህግ የተቀመጠ በሜትርና በሴንቲሜትር መጠን ተለክቶ የማያሟላን ቀለምና አምሳያውን ግን የሚወክል አንተን በፖሊስም ሊያሳድድህ ለምን ያስክም ልትባልም አይገባም አሁን አንድ የለውጡ ሰሞን ረጅም ባንዲራ ሷን ባንዲራው አይደለም የባንዲራውን ቀለም ይወከለ ነው እንጂ ባንዲራው አይደለም ሰው ያው ለከፍቅሩ አንፃር ከንቱኑ ከመጠኑ በላይ ነው በተቀመጠ ባንዲራው አይደለም ልብ ብለህ ከሆነ ከአጼ ምኒልክ ጊዜ ጀምሮ በንጉሱም በደርግም አሁንም ያለው መጠኑ ያው ነው የባንዲራው ልኬት ልክ ነው ስለዚህ የአረንጓዴ መደቡም ቢጫውም ቀዩም ያው ነው አንተ ያንን ትልቅ እሴት የሚያክል ባንዲራ ይዘህ ሄደ ባንዲራ ያስክል ትባል አይገባም እቺ ትንሽዬዋን ስቴዲየም ላይ ምናምን ስትገኝ ብትይዛ እጅ ላይ እዚህ ያደረክ ተብለ ፖሊስም ሊይዝም አይገባም በዛ ላይ ያንተም የዛይ ፖሊስም አገር እቺ ኢትዮጵያ ናት አንድ አረንጓዴ ቢጫ ቀይ ያላት ሀገር ናት ከእጅ ላይ ይቅርታ ልክ ነው አይ ፌርማታ ነው አይ እንትን አግባቡ ትክክል ነው እኛ ግን በሰዓቱ በማይፈቅድ በነገራችን ላይ ወያኔ ስለ በሰዓቱ ስለ ኢትዮጵያዊነት ስናወራ ነበር መጣላን ብሔርተኝነትን እንድንናገር ነበር የሚፈልገው በሰዓቱ በወያኔ ዘመን ብሔራዊ የሆኑ ነገሮች ባንዲራ እኮ ጨርቅ ነው ብለዋል ምንድነው ኢትዮጵያ ዱቄት አትዩት አይነት ነገር ብለዋል እንደ ትልቅ ነገር አትዩት ዮን ሆቴል ነው ይነገር ከእንደገና ደግሞ ኢትዮጵያ የ100 ዓመት ታሪክ ነው ያላት እዛው ትምርት ላይ 98ም አንዱ መከራከሪያችን እሱ ነው ግን ደስ የሚል ሚሊኒየም ላይ 2000 ብለው ቆጠሩ የ100 ዓመት ታሪክ ያላት ሀገር እንዴት ሚሊኒየም ልታከብር ትችላለች ያው አይ ታሪክ ራሱ ይጥላልና እንዲ ነው ዙሮ እርስ በርሱ በድፍረት ብዙ ጊዜ ደጋግሜ ይናገራሉ ተመልካቾች ቆጥረው ካልወቀሱኝ የራስ ዳሸንን ታሪክ ማነው ተራራኮ የትግራይ ተራራ ነበር ብለው እኮ ታሪክ መጽሐፍት ላይ እኮ የጻፉ ሰዎች ናቸው
እና አንዳንድ ጊዜ በእጅ ላይ ጥልሃል የኢትዮጵያ ደግሞ አምላኳ እንደዚህ አይነት ነው ብዙ ጊዜ በጀርባዋም አስብተረዳት ዶልትባትም ምን በልባትም እጇ ላይ ተወድቃለህና እንዳ አጀንዳ ማስያዝ ላይ ነው አጀንዳ ማንንም ሰው ማስያዝ ይችላል የተነሳበት እንትን ግራውንድ ነው ዋናው ነገር ያስኬዳል አያስኬድም የሚለው ነው እንጂ አጀንዳ ማንሳቱ ጥያቄ ማንሳቱ ተራሰው አይደል አያስብልም ኢትዮጵያዊ ነኝ በአገሬ ጉዳይ ያገባኛል ይመለከተኛል ምክንያቱም ትላንትና ጦርነት ሲባል ናክተት ተብዬ የተጠራውት እኔ ነኝ ስለዚህ ስላገባኝ ነው አየህ አሁንም ኢትዮጵያ አይደለም ይሄ የባህር በር በነገራችን ላይ ጥያቄው ቀላል ነው እንዴ ቶ ይሄ የህልውናውን የእንትን የመሳሪያውን የምኑን ጉዳይ መንግስት ራሱ እንትን ይበለው እኔ ግን እኮ የዳቦ ጉዳይ ያሳስበኛል ወንድም ማለት ወደብ ያላቸውና ወደብ የሌላቸው ሀገር የኑሯቸው ጉድነት የኑሯቸው ሁኔታ አንድ ነው እንዴ ዘይት ይሄን ያክል እንገዛ ነበር እንዴ ወደብ ግን አሁን ጫጫታው ለምን መጣ ነው ኢትዮጵያ አሁን ፍርጥ አድርጋው የባህር በር ወደብ እኮ ምፈልግበት አስገዳጅ ሁኔታ ላይ ነው ስትል ለምን ጫጫታው የበዛው ለምን ጠቅላይ ሚኒስትር ዶክተር አብይ ወደ ስልጣን በመጡ በቀጣዩ አመት የባህር ኃይል መሰልጠን አለበት ብለው ልክ ነው አይደለም አዎ ባህር ኃይል ኔቪ ኮማንዶ እንዲሰለጥን እቅድ ሲያዝ በጀት ሲጸድቅ ምን ያደርግልናል ተብሎ ነው ጫጫታው ይዛን ጊዜ ያልነበረው ያን ጊዜ ዝም ያለ ሰው አሁን እንግዲህ በወንድማማችነት ድሮ አብረን ባደግንበት በድሮ ፍቅራችን ይሰጠናል ብለን የምንጠብቀው ሰው ካልሰጠን በሰጥቶ መቀበል እንቀበል ምንችላቸው ነገራት ደጅ እንጠናለን ባገኛን ጊዜ ግን ኮማንዶ ያስፈልገናል ባህር ኃይል ያስፈልገናል የንግድ መርከቦቻችን በሰው ሀገር ነው እንደባዳ እንትን የሚያደርጉት ልክ ነው ያን ጊዜ ያልፈጠረው ያልመጣ ጫጫታ አሁን የምር ባህር በርና ወደ ጉዳይ ሲነሳ ምን አስፈልገ ጫጫታው ስለዚህ የምታውቀው ነገር ያደረበት ነው ልክ ነው አይ አለ ማውቀው ምን መሰለህ በኢትዮጵያ ፖለቲካ አሁን ያያየው ያለውትኝ የምቀኝነት ማለት እንዴት በነገል ይነሳል ለምሳሌ አሁን የዶክተር አብይ ከለውጡ በኋላ የለውጡ ጊዜ ደገፉ የኢትዮጵያ እንግዲህ አደጋገፍ ችግር ነው ወደ ሰማይ አድርሶ እንደው ሊያስቀምጥህ እንኳን አያስቀመጥኩ ነው እየተውኩ ነው አይለም ይለቃል እዛው ላይ እና ለክቡር ጠቅላይ ሚኒስትሩ መጀመሪያ በዛን ሰሞን ሆ ብሎ የደገፈ ነው በኋላ አይነን ላፈራ አይነት ነገር የተሄደው ያ ምን ስላረጉ ነው ምን ስለሆነ ነው እውነት እሳቸው ከተናገሩት ቃል ከገቡት ነገር መርህ ዘለው ነው ወይ ጥፋት ሳጥፍተው ነው ወይ እንዳሉት እንደሚባለውስ ህዝብን ክደው ነው ወይ እንደሚባለውስ እውነት ዘረኝነት ሰፍኖ ዘረኝነትን አራማጅ ሆኖ ነው ወይ ያንድ ዘውጌ ሆኖ ነው ወይ ይሄ ሁሉ ጥያቄ ይሄ ሁሉ ነገር እየተነሳ ያለው ለምንስ ነው በዛ ሰፈር ላይ ጫጫታ የሚያስነሳው አሁን እንግዲህ የዘውጌም ጉዳይ እንኳን ቢሆን እንግዲህ ባህር በሩ በመናውቀው በትግራይም ክልልም አይደለም በአማራም ክልል በኩል አይደለም ተው በኦነግም እንኳን በኦሮሞ በኩል እንኳን ክልል አይደለም ወደቡ እኮ በአፋር በኩል ነው የሚመጣው ወደቡ እኮ በሶማሌ በኩል ነው ከተፈቀደ የሚመጣው ማለት ከሆነም ከተሳካለ አስብ እንግዲህ ትላንትና አጋር ናችሁ በሚባሉት ዛሬ ሀገር ባለቤት በሆኑት በአፋርና በሶማሌ በኩል ነው ወደቦቹ የሚመጡት በራሳቸው ታዲያ ያኛውን ማህበረሰብ ምን አንጫጫው ማለት የማህበረሰብ ስለ ያኛውን ኤሊት ነኝ ባይ አሁን ማህበረሰቡ ምን እየተፈጠረ ነው ያኛውን ኤሊት የስተት ነው ኤሊት ምን አንጫጫው እውነት አገሩን የሚወድ ቢሆን እውነት ህዝቡንስ ያማራ ህዝብስ ጅቡቲ ከምትወስደው አሁን ብዙ ሰሊጥ አሁን በቀደም ያቃጠሉት አላል ግን ቢሄድ ዶላር ይሆንና ወደ ወልዲያ እሱን ላነሳ ነበር እሺ እና አሁን ኢትዮጵያ ትሸጣለች ኤክስፖርት ቡና ትሸጣለች ቆዳና ሌጦ ይሸጣል ሰሊጥ ይሸጣል ማአት ነገር ይሸጣል ግን ያ ሁሉ ነገር ተሽጦ ለምን ይከፈላል ብትለው ትምርት ዩኒቨርሲቲ አይከፈትበትም ጤና ጣቢያ አይከፈትበትም ሆስፒታል አይከፈትበትም ድልድይ አይሰራበትም ለጅቡቲ መንግስት የወደብ ኪራይ ይከፈላል ወንድማለው የጅቡቲ መንግስት እሱን ብቻ አይደለም ኢትዮጵያ የትኛውንም አይነት የጦርነት ዝግጅት ስታረግ የምታስገባቸው መሳሪያዎች ትሰልላለች የምታስገባቸው ምግቦች የምታስገባቸው ያንዳንዱ ነገሮች በጅቡቲ መንግስት ይሁንታ ነው እየገባ ያለው የጅቡቲ መንግስት ስንት ህዝብ አለው ከ1.2 ሚሊዮን ለነገሩ ይሄን አይነት መሳሪያ ገባ ብላ በተደውልም
ለማክሮን ነው ማክሮን ወዳጅ መንግስት ሆነ እንጂ እና መሆኑስ ነፃነትህን እኮ ማጣትህ ነው ምንም ባይሆን በቃ ለምንስ ትሰለላለህ ለምንስ ሚስጥርህን ሌላ ሰው ያውቅብሃል መራበህንስ መቸገርህንስ አይ ዘንድሮ ብዙ ህል አስገቡ ዘንድሮ ኢትዮጵያኖች ተጠገቡ ማለት ነው ዘንድሮ ደግሞ አረምንም ህል የላቸውም ተብለህ ሌላ ሀገር ለምን ይተቻል ለምን ይገምታል በትንሹ እኮ ያልኩ ነው እኔ በሚሰው ምልህ አሁን የኔ ቢጤው በሚገባው ልክ ነው አሁን በትልቁ እንግዲህ ስፔሱ ጉዳይ አሁን የኛዎቹ በሚገባቸው ልክ ነው እኔ ማወራው ከእንደገና ኑሮ ተወደደ ትላለህ ተቸገርኩ ትላለህ ወደ ቢኖርህ እኮ ኑሮ በምን ያክል እንደሚቀንስ ዛሬ ትምህርት ቤት ትጠይቃለህ ሆስፒታል ይገንባል ትጠይቃለህ ሰሊጥ ተሽጦ ቆዳ ተሽጦ ቡና ተሽጦ እኮ የወደብ ነው የሚከፈለው ለወደብ ኪራይ ማለት ነው ለወደብ ኪራይ ከምከፍለው ወደብ ይዘህ ያን ቆዳና ሌጦ የሸከውን ያን የውጭ ምንዛሪ ያገኘውን የውጭ ገንዘብ ለምን ታውለው ነበር ለሀገር ውስጥ ልማት አሁን የምናያቸው ልማቶች አሉ ከዚህ በላይ ይሄ መንግስት ማሳየት ይችላል ማለት ነው ምክንያቱም የራሳችን ወደብ አለን ነፃ ወደብ ነው ነፃ ኪራይ የለብንም ከእንደገና በበርካታ ነገሮችም ጥቅም አለው ነገ ነዳጅ ይወጣል ነዳጅ ማጣሪያ እኮ አለን አሰብ ላይ እና ያ ነዳጅ ማጣሪያ ቦታም አትፈልግለትም ጅቡቲም ይሁን ታጠይቅም ለዛም ሸር አትጠይቅም በነገራችን ላይ የራስ ወደብ አለመኖሩ በብዙ ነገሮች ሸር ትጠይቃለህ ኦጋዴን የወጣውን ነዳጅ በጅቡቲ በኩል ላውጣው ብትል ወይም በበርበራ በኩል ላውጣው ብትል ለሶማሌ መንግስት ወይም ለጅቡቲ መንግስት ሸር ታረጋለህ አንድ ያወጣው አካል አለ ወይ አሜሪካ ወይ ሶሪያ ወይ ማነው ሩሲያ ወይ እንትን ይወስዳሉ ሸራቸው ከእንደገና ደግሞ ለወደብ ለተጠቀምክበት ሸር ታረጋለህ የወደብ ኪራይ ስከፍል አይ ይሄ ነገር ለደህንነት ለሀገር ስጋት ነው ምናምን ሲሉ ሸር ትገባለህ ለምን ሸር ትገባለህ የራስ ወደብ ካለ ዘርፈ ብዙ ነው በዘርፈ ብዙ ተቃሞት ስላለው ጥያቄው ተገቢ ነው ታሪካዊ በነገራችን ላይ ይሄ ጥያቄ የወደብ ጥያቄ ማለት ነው በእኛ ትውልድ በዛኔ ስንጠይቅ ምን ታሰርበት የተገረፍንበት በጣም በርካታ ነገሮችን የደረሰ ከኛም በፊት የነበሩ ምሁራኖች ከነ ፕሮፌሰር አስራት ወልደየስ ጊዜ ጀምሮ ዋጋ የተከፈለበት ነው በነገራችን ላይ ዛሬ ይሄ ጽንፈኛ ቡድን ውስጡ ሳይገባቸው የፕሮፌሰር አስራት ውስጣቸው ሳይገባቸው ነገር ግን እሳቸውን የመጽሐፍ ቅዱስ ጊዜ 10 ጊዜ እንደውዳሴ ይደጋግሟቸዋል ግን አንዱ የፕሮፌሰር አስራት ጥያቄ ወያኔና ሻቢያ እንዴት ነው ኢትዮጵያን የሚቆርጡት ማለት ባህር በር የሚያሳጧት ነው አንዱ ጥያቄያቸው የፕሮፌሰር አስራት መለስ ብሎ ማየት ቪዲዮ አለ ዲጂታል ነው ዘመኑ ማየት ይቻላል ዛሬ ከየት አምጥተው ነው እነዘመነ ሻቢያ ጋር የሚሰሩት እነምሬ ወያኔ ጋር የሚሰሩት ወያኔ ምንድነው አላማው የወያኔ አላማ ምንድነው የሻቢያ አላማ ምንድነው ይሄንን ያልተረዳ ኤሊት ነኝ ባይ ለህዝብ ቆረቆራለሁ ማለት መጀመሪያ ራስን ከድንቁርና ነፃ ሲያወጣ ነው ለህዝብ የምትቆረቆረው መጀመሪያ ሀገርህን ታሪካዊ ዳራስ ተረዳ ፖለቲካዊ ሁኔታ ተረዳ አካባቢያዊ ቀጠናዊ ሁኔታ መገምገምና መረዳት ስችል ነው የፌርማታ እንግዳይ አይነት ቴዎድሮስ አያሌው ፌርማታ ላይ ምንቀመጠው ያለ ምክንያት አይደለም አውቶቡሱ ወይ ታክሲ ውስጥ ይመጣ ድረስ ነው ስለዚህ ሰዓታችን ሳይደርስ አንድ አፍታ ወልዲያ ጎራ ብለን እንውጣ በቀጣይ ዛሬ ያላነሳናቸውን በቀደም ሲል እንደነገርኩ አንተም እንደምትከታተለው የሞርስ ቆራጥልኝ ሞርስ ችግር የለም እንደምታቀው የፌርማታ እንግዳ ሁለት ጊዜ ነው እንግዶች ይመለሳሉና ያን ጊዜ ምናነሳቸው እናነሳለን ወልዲያ ገብተን ግን ስለተተኮሰብህ ተኩስ እና ስለ ህልውና ዘመቻ ትንሽ ነገር ማለት ፈልጋለሁ እንድትለኝ ፈልጋለሁ የጦርነቱም ጊዜ ማህበረሰቡን በማንቃት የህልውናው ጊዜ የህልውና ዘመቻው ጊዜ ማህበረሰቡንም በማንቃት በውሸትም ይረበሽም ነበር ህብረተሰቡ መጣው ትላለች ግን የለችም አንድ ሁለት ሶስት የወያኔ ወታደር የሚመስሉ ታጣቂ የሚመስሉ ሰዎች ይታያሉ የት እንደሚገባ ይታው እንደዚህ ህብረተሰቡ ይረበሽ ነበርና በተለይ ወልዲያ ደግሞ ጀግናም ከንቲባም ነበር ማንዶ በጣም ማስተር መሐመድ ያሲናው መሐመድ ወጥቶ በማይክሮፎን ነው አይደለም ተረጋጉምና ምን ጀግና ይሆን ወቅቱ ይፈልገው እንደዚህ አይነት አመራር ነው ወደፊት መምጣት ያለበትና እስኪ ትንሽ ስለሁልና ዘመቻ ጊዜ መልካም
ያው እንግዲህ ወያኔን እንደውም አንዳንድ እኔን እንትን የሚያውቁ ሰዎች ወያኔን ተበቀልካት አሉኝ። በእርግጥ በእኔ ውስጥ በቀል የለም፣ ይቅርታ ሰው ነኝ። ግን አጋጣሚውን ተጠቀምክበት ለማለት ይመስለኛል። አጋጣሚውን ግን ተጠቅሜያለሁ ሆነ ለመናገር። ምክንያቱም ወያኔንም ከበፊት ጀምሮ አይደለም ለኢትዮጵያ ወክለዋለሁ ለምትለው በስሙ ለምንነግደው ለትግራይ ህዝብ እንደማጠቅም በልጅነት የፖለቲካ አረዳዳ አውቃለሁ። በስሙ እንደሚነግዱበት የትግራይን ህዝብ ለትግራይ ህዝብ እንደማይጠቅሙ ትላንትም 60,000 በላይ ሰው አስጨርሰዋል። በ60,000 አጽም ይምላሉ ይገዘታሉ። ዛሬም በሚሊዮን አስጨርሰዋል። ነገም አይታወቅም። እኔ እነዚህ ሰዎች ስልጣን ጥማትና የስልጣን በቃኝ መቼ እንደሚሉም ሁሉ አላቅም። እልቆቢስ ናቸው ወያኔ ሰዎች እንተንሰል ማለት ነው። ምክንያቱም ድንቁርና የተጠናወታቸው ስለሆነ የድንቁርናቸው አባዜ የት እንደሚያደርሳቸው አላቅም። ለዚህ ደግሞ የነቃ ትውልድ አሁን እነ ትንታጎለዶን አይነት የመሳሰሉ ጠያቂ ትውልድ በመፈጠሩ ለኔ ደስ ይለኛል። አንዱ የትግል ምንትን እሱ ነው እና በሰዓቱ የህልውና ዘመቻውን እንግዲህ እንትን ሲል ከአላማጣ ነው የሚጀምረው። የኔ አላማጣ ላይ ሚኒሻው ሲፈርስ ከጎጃም ከሰሜን ሸዋ ከተለያየ አካባቢ ጎንደሩ በዛው ስለገባ ባደርቃይ በኩል በዚህ በኩል የመጣው የጎጃምና የሸዋ ነው እና ይሄን ሚኒሻ በማድረስም ከዛ በኋላ ፈርሶ ሲመለስ በመቀበል ወልዲያ ላይ ስንቅ በየመንገዱ እየተዘጋጀ በየመንገዱ መኪና እየተዘጋጀ ከዛም አልፎ ስለነበር ማዓት ስለነበረ በእግሩ የመጣውም ይበልጣል። ያው ሆኖ ለጦርነቱ ቀድሜ እውቅና ፈጥሮልኛል። የሚኒሻው ያ መፍረስ መስከረም ማነው ሰኔ 25 2013 ላይ መከላከያው የትግራይ ገበሬ ይረስ ብሎ ወጣ። የትግራይ ገበሬ ይረስ ብሎ ከወጣ በኋላ እንግዲህ ሐምሌ 4 እና 5 ነው ወያኔ ወደ ራያ የመጣችው። ከዛ ራያ ከመጣች በኋላ ሚኒሻው ላይ ከባድ መሳሪያ ሚኒሻው የሚያዘው አንደኛው ኋላ ቀር መሳሪያ ነው። እውነት ለመናገር ጦርነቱ አልፏል። መገማገም ካለብን እንገማገማለን። ኋላ ቀር መሳሪያ ነው ያዘው። ከእንደገና ሳቦታጅ በሚመስል መልኩ 5 ፍሬ ጥይት ነው የነበረው ምሽግ ላይ የተቀመጠው። አብዛኛው ሚኒሻው ሆን ተብሎ እንዲመታና እንዲበተን የሆነበት ሁኔታ ነበር የተፈጠረው። ከዛ ሚኒሻው በእግሩ መጣ። እንደውም አንድ ድምጽ ቅጅ እንትን ወጥቶ የሆነ ጊዜ መነጋገሪያም ነበር። እንትን መፍረሱ ትክክል ነው የተናገሩበት አግባብ ትክክለኛ ቅጅ ነው ምናምን አላቅም እንጂ መፍረሱ ትክክል ነው። ያን ግን በማረጋጋት ወጣቱን ደግሞ ለመቀስቀስን የተጠቀምኩበት። እስኪዋቸው እነዚህን የመሳሰሉ ሽማግሌዎች አያቶቻችን አይሆኑ እነሱ ለኢትዮጵያ ሲሉ ለህልውና ሲሉ እየዘመቱ እንዴት ወጣት ሆነህ ጫት ይዘህ ትቀመጣለህ? ተነስ ዝመት የሚለውን ነገር ከክልሉ ከማወጁ በፊት እኔ ራሴ ቀስቅሻለሁ። ከዛ እንትኑ ይሄ የህልውና እንትን ዘመቻ እንዲባል ማለት ጦርነቱ የህልውና ምን እንደሆነ በመቀስቀስም ደረጃ የኔን ያክል ምንተንም ያለም የለም አመራሮችን በማበርታት ምክንያቱም የወያኔ አንዱ ትልቁ እንትን እገሌ የሚባለውን አመራር በሚሊዮን ብር ገዝቻለሁ እገሌ የሚባለውን ጄኔራል ገዝተነዋል እንደዚህ ሆኗል ነው። ግን የሰሩትን ያውቁታል እነሱ ምን ያክል መሳሪያ እንደያዙ እንዴ አንዳንዴ እኮ ሰው ለምን እንደሚሸወድ አላቅም። ሰሜንዝን ያክል መጥተው ሰሜንዝን ከመጡ በኋላ ሚሳኤል ይዘው ሚሳኤሉን ሲፈልጉ ወደ አስመራ ዛሬ ፍቅር ይሁን እንጂ ሲፈልጉ ወደ አስመራ ሲፈልጉ ወደ ባህር ዳር ሲፈልጉ ወደ ጎንደር እየወነጨፉ እንደ ፈንዲሻ አድርገው ከዛ በኋላ በተወሰደው የአየር ጥቃት ነገሩ ቢረግብም ግን ይሄን ያክል ሚሳኤል እንኳን የታጠቀች መሆኗን ይረሱታል ሰው። ከዛ መከላከያችን ወደ ሚሳኤል ተሰኳት አልታጠቀች ወያኔ
የኢትዮጵያ እኮ በየና አስደረከከ እንዴ አይደለም ያማ በሻቢያና ለድንበር ጉዳይ ተብሎ ራሳቸውም ነው ራሳቸው ጄኔራሎቹ ራሳቸው ስለነበሩ በነገራችን ላይ ራሳቸውም ስለነበሩ ይሄን ጦርነት ያስቡታል ታስታውስ እንደሆነ 2012 ላይ ለማውጣት ተሞክሮ ነበር በሽሬ በኩል ያለው መሬት አንከባለው ምናምን በዛ ምናምን አልደረሰማ የሚፈልጉ ገና ስለሆነ አልተደራጁም ምናምን አልተዘጋጁም ማከላይ መንግስቱ የተወሰነ ነገር ቢነቃም ነገር ግን ከእንደገና ያው እንደ ከዛ ደግሞ አዛዥ ላክን ደግሞ አዎ እሱንም መለሱ ብዙ ነገር አለ ብዙ ነገሮች አሉ ህዝቡ ማወቅ ያለበት ብዙ ነገሮች አሉ ጦርነቱን በነገራችን ላይ ጦርነቱንም እንዳይካሄድ አሁን ለምንድነው ማከላይ መንግስቱ በሆደ ሰፊነት ማያዩ ምናምን የሚል አካል አለ ሞኝ ስልህ በየዋህነት የሀገር ሽማግሌ በየአይነቱ የሃይማኖት አባቶች አዎ ያ ሁሉ ሄደ ተለመኑ ተወውና ኃይሌ ገብረስላሴን አሁን ኃይሌ እንደማን ይሙት ምን ሊያደርጋቸው ነው እጅህን አንሳ ብለው እንደዛ ሲፈትሹት ይሄ እኮ ከሞራል በታች እኮ ነው ወራዳነታቸውን እኮ ነው የሚያሳይ ምን ሊያደርግ ነው አንድ የሀገር ሽማግሌ በነገራችን ላይ ሽማግሌ አንተም ተው ነው የሚለው የዳኝነት ሚና የለው ሽማግሌ በየትም ቦታ ላይ ሽማግሌ ነው በቃ ሽማግሌ ደግሞ ኢትዮጵያኖች እናከብራለን ከኢትዮጵያ ባህልና ክብር ውጭ ነው በነገራችን ላይ ትግራይ ተሰሪ ይኳሉ ኢትዮጵያ አይደለንም አሉ ትግራይ ተሰሪ ብለው መጡ ጄኖሳይድ ይላሉ ኢትዮጵያ ተፍረስ ይያሉ ማን ነው ጄኖሳይድ የፈጸመው ለማስረጃ እኔ ወታደር ፕሮግራም ሰራበት ሞርስ ላይ ተቀመጥኩበት ታንክ ከትግራይ ተዋጊ ላይ ተማረከ ነው ግሽን ሚላለው ላው ተጽፎበት ትግራይ ተሰር አስፋልት ላይ ይጽፋሉ መፈክራንት ያሉ በጣም ይሄ ምን ገሃድ እኮ ነው ዲጂታል ነው ዘመኑ አሁን ወንድሜ ማንንም አትዋሽም እነሱ ገና 60ዎቹ ላይ ነው ያሉት አሁን የወያኔ ሰዎች ጭንቅላታቸው ደርቋን የሚባለው እውነት ነው እኮ ደርቀዋል የቆምቁማን ስታክ አርገዋል ስታክ ያረጉት መቼ ነው 60ዎቹ ያን ቀዩ መጽሐፍ ሃርድ ኮፒ ነው በሆነ መልክ ሶፍት ኮፒ ከመሆኑ ገና አልሆነም እና ገና ነው ማለት እነሱ ኒሶች እርግማን ናቸው በነገራችን ላይ ለሀገራችን የመጡ እርግማኖች ናቸው የሆነ ቦታ ላይ ቆመዋል ደሞ ትውልዱ ሄዷል የሄደው አንድም ቴክኖሎጂ መጣብን ደረሰብን እኛ ሳንፈልግ ሁሉም ነገር ዲጂታል ሆነ ከዚህ ትውልድ ጋር እንደብለው ይራመዱ የሚነግሩን የኋላ ቀር ፖለቲካ ነው የሚነግሩን ቴክኖሎጂ ደግሞ የሰሩትን በደል የሰሩትን ግፍ ያረጋዋትን ያንዳንዷን ነገር ዲጂታል አርጎ መዝግቧል ለምሳሌ ዶክተር ደብረጽዮን በየብጽ ዘርዝሮ ያወጣልኛል የጁን ታበል አንድ ዝርግፍ የሚያደርግ መረጃ አረንጓዴ ጓንታቸውና ዛቻቸው ሁሉ ሳይ ያቺ ሁሉ ትመጣለች ለምንድነው ከማን ጋር ነው የምንደራደረው አላሉም እንዴ ያለቀ ጉዳይ ነው አካልህን አትጉዳል አሉም እንዴ ከዛስ ፕሪቶሪያል መጣም እንዴ ከዛስ በኋላ አሁንስ አንዴ ከሻቢያ ጋር እየሰራ ነው ሲጮህባቸው የትግራይ ህዝብ ምክንያቱም በሻቢያ ምን ያክል እንዳለ ይታወቃል እንዴ በነገራችን ላይ መከላከያው እኮ ያው የሀገር ጉዳይ ስለሆነ ብሎት ነው እንጂ እኮ አብዛኛው ብዙ ያጠፉ ነበር ሻቢያዎች የግድ ሀገራችን እኮ ነው ያለ እኮ ነው ብዙ የተከላከለው መከላከያ እና ይሄን ሁሉ የሚክዱ ነው የታየውን ነገር የምታየውን ነገር እንድትክድ ነው እና በድሮ ስታይል እንድትሄድላቸው ይፈልጋሉ ነገር ግን ዘመኑ እንደዛ የሚፈቅድም አይደለም ወደ ጠየቀኝ ስመጣ በህልውና ዘመቻው እንግዲህ እኔ እንደማንኛውም ወጣት እንደገና እንደ አካባቢው በፖለቲካም ታሰር ያለው ማህበረሰብ አምቂም ነኝ ተጽኖን ፈጣሪ ነኝ አዎ ተጽኖን ፈጣሪ ስለሆንኩኝ እዛ አካባቢ ላይ ምንድነው ስለ ጦርነቱ ግንዛቤ እንዲኖር ማህበረሰቡ ላይ በተለይ ወጣቱ ላይ እናቶች ላይ እንዲሰራ አድርጋለሁ ያን በመስራታችንም ወያኔ ግስጋሴው እንዲቆም ለምሳሌ ሐምሌ 4 ጀመሩ ኮረም ሐምሌ 5 አላማጣ ገቡ ሐምሌ 12 ዞብል ላይ ወጡ ሐምሌ 16 ጎብዬ ገቡ ሐምሌ 20 ሙጃ ገቡ ወልዲያን እንዲ በቀለበት ባንዲ ያጣድፈው ዞሯት በዚህ ሁሉ እናጠፋታለን ከላይ ሆነን አዎ በዚህ ሁሉ በቃ አንድ 4 ኪሎ በነገራችን ላይ እኔ እድሏን ይገርመኛል 82ም ሀይሎም ሲመጣ ያልተቀበለ ወልዲያና አምቦ ነው ታቃለ በታሪክ ወያኔን ካልተቀበሉ እንደውም አንድ ጊዜ ጠቅላይ ሚኒስትሩ መለስ ማለት ነው
አንድ ስብሰባ ላይ በቀለኛ ናቸው ተብሎ ሲቀርብላቸው ብንበቀል አምቦና ወልዲያን እንበቀል ነበር ብለዋል። እና ወልዲያ ትንሽ ስለተፈጠርኩበትም ሳይሆን በ2010 ዓመጽም የመጨረሻውን ፊሽካ የመጨረሻው እንግዲህ ሁሉም ይታገላል። በፊዚክስ ህግ አለ የሆነ 2 ኪሎ ቢኖር እዚህ ጋር 1 ኪሎ ብታረግ እንዲህ ያለ ይችላል 1 ኪሎ ተኩል ብታረግ ይላል። የመጨረሻዋ ነጥብ ነች ይሄኛውን የሚያጋድለውና የመጨረሻዋ ነጥብ ወልዲያ ነች። ወልዲያ ቆቦ መርሳ ላይ ሐራ ላይ ያን ሆነው ነገር ወያኔ እንድትሸማቀቅና ጉሪዋ እንድትገባ ያረጋት እንደገና ማከላይ መንግስቱም ራሱን እንዳይ ፓርቲውም ራሱ ኢህአዲግ የሚባለው ፓርቲ ወደ የውስጥ ሪፎርም አረኩ የሚለው የቲም ገዱ ቲም ለማ የሚባለው ነገር ሲመጣ አንዱ እንዲመጣ ከፈጠሩት የወልዲያው የ2010 ዓመጽ ነው የህዳር 24 እና የጥቅምት 12 እንግዲህ በዛ ላይ ታቦት ላይ ብዙ ነገሮች እነሱን ወያኔን የሚያሳጣ ስራዎች ሰርተዋል በራሳቸው ጊዜና ያ ነገር ወልዲያ ትልቅ ፎከስ ትኩረት እንድታገኝ የፖለቲካ የትኩረት ማዕከል እንድትሆን ያደረጋት አንዱ እንትን ነውና እንግዲህ ጁንታ ወልዲያን ለመያዝ ያልዳከረው ያልሄደበት ያልወጡት ነገር የለም። ወልዲያን በሰበር ዜናነት ለማቅረብ ይዘናታን ያላሉበት ጊዜ የለም። ታዲያ ሲሆን ምንድነው ያደረግነው? እኔ ዳይሬክት አሁን ወልዲያ አልተያዘችም ብዬ ፖለቲካ መስራት አልፈለኩም። ምንድነው አላውሃ ላይ ለሰራዊቱ ስንቅ ስናቀብል ድልብ ላይ ሄደን ለመከላከያችን ስንቅ ስናቀብል በሰዓቱ እንደሚታወቀው መከላከያ ሰራዊት የአማራ ልዩ ኃይል የኦሮሚያ ልዩ ኃይል የኦሮሚያ ሚኒሻ እንዲሁም የአካባቢ ልጆች ዝም ብሎ አጋዥ በመሆን የተሰለፈ ኃይል ነው የነበረው። እዚህ ላይ አሁን እዚህ ጥያቄ ላይ ፋኖ ምናምን የሚል ነገር እንዳታነሳ የለም። ፋኖ የሚባል ነገር እዚህ ላይ የለም። እንዳታነሳ ብለኝማ እንዳልጠይቅ መከለከልክ ማለት ነው። ከተለያዩ አካባቢዎች የመጡ ፋኖ ማለት ወጣት አይደለም እንዴ? ፋኖ ማለት አርበኛ ማለት ነው። አርበኛ አልተጠራም፣ ጥሪውም አልመጣም። እዚህ ላይ አሁን ምንድነው ወዶ ዘማች ነገር ነው። አሁን እዚህ ጋር ምንድነው የሆነው መሰለህ? አስታጥቁን መጣ ጥያቄ የወልዲያ ወጣት አስታጥቁኝ አለ። የወልዲያ ብቻ ሳይሆን ካላማጣም የመጣ ከቆቦም የመጣ ከተለያየ አካባቢ የመጣ ወልዲያ ስቴዲየም ሼህ መሐመድ ሁሴን አላሙዲ ስቴዲየም ላይ በመሰብሰብ የሰሜን ወሎ ዞን አስተዳዳሪ በወቅቱ አቶ ወልደ ትንሳኤን እንዲሁም ደግሞ የወልዲያ ከተማ ግን ለምንድነው ፋኖ እንዳትለኝ ያልከኝ? አልተጠራም ብለህ ነው እዛን ጊዜ? በሰዓቱ አልነበረም። አሁን የታሪክ የማወናበር ነገር ስላለ ነው። እሺ በሰዓቱ አልነበረም። የጠራም አካል አልነበረም። ምንድነው ጥሪው እንዴት እንደመጣ ልነግርህ ነው። ህዝባዊ ጥሪ ነበር ይመስለኛል። አባቱ አገኘው ተሻገር አማካኝ ዝም ብሎ እንትን ነው ይሄ ክተት ነው እንጂ አሁን አቶ አገኘው እንደውም በነገራችን ላይ ወያኔን እንድትደፈር በወጣቱ ዘንድ ሞራል በማስነሳት ትልቅ ቅስቀሳ ሲያደርጉ የነበሩት አቶ አገኘው ተሻገር ናቸው። አቶ አገኘው ወጣቱ ዝመት ሄድና ታጠቅ ባገኘው በምክንያቱም ወያኔ ምን ያክል ያማራ ህዝብን መሳሪያ ገፋ እንደሄደች መሳሪያ አልባ እንደሆነ አቶ አገኘው ያውቃል። ቁጭቱ ነው እና አቶ አገኘው ምንድነው ያደረጉት? በቃ የዚህ ያማራ ህዝቡ በራሱ ጦርነት ሰርጉ ነው ማለት ጦርነት አለ ብለው በመሪ ደረጃ አይደለም በጎበዝ አለቃ እንኳን ደረጃ በሰፈር ሰው እንኳን በለው ምናምን ከተባለ ይሄዳል። ያያየው ስለሆነ በለው ምናምን ከተባለ ይሄዳል እና ፕሬዝዳንቱ ምንድነው ያደረጉት? የህዝቡን ስነልቦና ስለሚያውቁ ያባት ነው እኒ የባንዳ ልጆች ናቸው፣ ባንዳዎች ናቸው፣ ኢትዮጵያን እናፈርሳለን ብለዋል። ስለዚህ ኢትዮጵያ እንዳትፈርስ በክልሉ የምትገኝ ወጣት ምክንያቱም ፌደራሉ ገና ያያየው ስለነበረ እንትኑ ጉዳዩን ለዚህ ነው የፌደራሉ አቅጣጫ የሰጠው ለክልል ኃይሎች ነው። ክልሎቹ ኃይሎች በሰዓቱ ገብተዋል። እንደ ህዝብ አልቀረበም ገና። ከዛ የክልል ኃይሎች መጡ። መጀመሪያ ፈጥኖ የደረሰው የኦሮሚያ ልዩ ኃይል ነው። ቀጥሎ የመጣው የሶማሌ ልዩ ኃይል ነው። በዚህኛው በኩል የሲዳማና የደቡብ ልዩ ኃይል በአደርቃይ በኩል በጎንደርና በጎጃም በዚህኛው መስመር በጋሸና መስመር የገባው ይሄኛው ኃይል ነው። በእኛ በኩል ግን የኦሮሚያና የሶማሌ ልዩ ኃይል ነው የገባውና ወጣቱ አስታጥቁናል። አስታጥቁን ሲል ይሄ የወልዲያም
ከቆቦም ከተለያየ አካባቢ መጥቶ እዛ በመጠለያም በተለያየም አጋጣሚ ያለው ወጣት አስታጥቁን አለ። እሺ ተባለ። ሲጠየቅ ያው መሳሪያ እጥረት አለ። አቶ መሐመድም አቶ ወልደትንሳይም ተነጋገሩና ወደ 200 የሚሆን ክላሽ ተገኘ። እሺ እንዴት አድርገን እናስታጥቅ ተባለ። ይሄን ወጣት ለማስታጠቅ እንዴት ተደርጎ ነው የሚታጠቀው? አንደኛ መሰረታዊ ውትድርና ይችላሉ ተባለ። ሲጠየቅ ብዙም ፍሬሽ ነው። ፍሬሽ ደግሞ ለማሰልጠን አንድ ገና ምንም ውትድርና መሰረታዊ ዕውቀት የሌለው መሰረታዊ ውትድርና 3 ወር የሚፈጅ ሂደት ነው ራሱን የቻለ ማለት ነው። እና ያን 3 ወር ሂደት እስከሚሄዱ ወያኔ እየገሰገሰ ነው። ጁንታ ቡድን በቃ በ15 ቀን ባልሞላ ሰሜን ወሎን እያጋመሰ ነው። ስለዚህ ይሄን ወጣት አደራይተን ውጊያ እስከምናሰማራ ድረስ ሸዋ ይገባሉ። የሚሆነው ምንድነው? የሚሻለው የህዝባዊ ሰራዊት ድጋፍ ሰጪ አድርገን ከሰራዊቱ ጋር መከላከያው በተለያየ ክደት ካንዴም ሁለቴ በተፈጠረበት ክደት በዛ የሞራል መዳከም የተለያዩ ነገሮች ስለሚታይበት ያን መከላከያ ማበርታትና ማጠንከር ከዛ ወደ ውጊያ እንዲገባ ሞቲቬት መፍጠር ነው። ለዚህ የተጠቀምነው ምንድነው? አርቲስቶችን የአካባቢ አርቲስቶችን ዛሬ የተለያየ ጎራ ቢሆኑም በትላንትና ታሪካቸው ግን ምንም አንልም ዘማች ኪነትን የተለያዩ ነገሮችን አቋቁማችሁ መቀስቀስ ጀመራችሁ። ቀሰቀስን። ከዛ በኋላ ለሚለው የተከበራችሁ ተመልካቾቻችን የዛሬ እንግዳዬ የፌርማታ እንግዳዬ አቶ ቴዎድሮስ አያሌው ጓደኛዬም ወዳጄም ነው። ጨዋታችን አላለቀም። ስቱዲዮ ግን የሰዓታችን በጣም እንደገፋን ዳይሬክተሩ የነገረኝ ስለሆነ የፌርማታ እንግዳ ባልተጠበቀ መልኩ ክፍል 1 እዚህ ጋር እንቋጭና በክፍል 2 እንመለሳለን። እስከዛው ድረስ ጤና ይስጥልኝ።